አብዛኞቻችን ኃጢያትን እውነት ለመናገር አንጸየፋትም እንዲያውም ኃጢያት ባይጠፋ ራሱ ደስ የሚለን ሰዎች ነን እኛ ምክንያቱም ሰውነታችን አኗኗራችን አካሄዳችን በሙሉ በጣም ተስማምቶናል ከኃጢያት ጋር ያለ ኃጢያት ራሱ የሚኖር ይመስላችኋል አሁን ብቻችሁን ስትቀመጡ ጌታዬ ምን በድዬ ይሆን እስኪ ማለት እኮ አለብን እውነት እስከ መቼ ድረስ ራሳችን እንደ ጻድቅ እየተመጻደቅን ነው አንዳንዶቻችን እንዲያውም ቅድስና በዚህ ዘመን ላይ የሚኖር ሳይሆን እየተተረከ እኛም እናደንቀው የሚመስለው ሰውም አለ እንዲኮ ተደረገ እየተባለ አይገርምም የሚል ሰው አለ የቅዱሳን ታሪክ የሚነገረው ክርስቲያኖች እኛ ሰምተነው አይገርምም ብለን እንድንደነቅ አይደለም ይህንን አድናቆታችንን ወደ ቁጭት ለውጠነው ተጸጽተን በንስሐ ተመልሰን እነሱ ያመለኩትን እግዚአብሔር እነሱ ባመለኩትና በተገዙለት ልክ ለመኖር አምላክ ሰው የሆነው ማለት የወረደው ማለት የወረደበት ምክንያት አምላክ ሰው የሆነው ለምን ትለኝ እንደሆነ አምላክ ሰው የሆነው ሰው አምላክ መሆን እንዲችል ነው አለ ሰው አምላክ እንዲሆን እግዚአብሔር ወረደ ማለት የምናመልክ በሙሉ እግዚአብሔርን በማምለካችን እኛም እንደ እግዚአብሔር የምንመለክ አማልክት ነን ለማለት አይደለም ይሄ በደም አሁን እየጾምን ያለነው ጾም የማን ጾም ነው የጌታ ጾም ብለን የምንጠራው ጾመ ኢየሱስ ይያለን የምንጠራው ሁዳዴን ጾም ወይም አብይ ጾም የማን ጾም ነው የጌታ ጾም ነው እውነት እንነጋገር ግን ከተባለ አሁን እየጾም ነው ያለው ጾም የጌታ ጾም ነው የኛ ጾም ነው የኛ እኮ ነው እንደ ጾም ስርዓት እኮ የጾምን አይደለም እኮኛ በነገራችን ላይ እንዳሻን ሲፈልግ እንበላለን እንዳሻን እንጠጣለን ሆዳችን ነው እንጂ ከጾሙ ተሳታፊ ሆነው መች ሰውነታችንን ለመቀደስ ራሱ ተከረ ቅድስና ማለት ይሄ ነው ኃጢያትን ከማመን ነው ይግን የሚጀምረው ንጹህ መሆን የምትፈልጉ ከሆነ መጀመሪያ የራሳችሁን ጉድፊው ጣት አንጠቋቁም እውነቴን ነው የምላችሁ እንፍረድ ከተባለ ከኛ በላይ የሚፈረድበት ማንንም የለም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የምንማርበት የዛሬው የትምህርታችን የመጽሐፍ ቅዱስ ክፍለ ምንባብ የሚሆነው የሐዋርያው የቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 13 እስከ 22 ባለው ክፍለ ምንባብ መነሻ እንማራለን አስቀድሜ መጽሐፍ ቅዱስ ክፍለ ምንባቡን በንባብ አሰማችሁና ከዛ በኋላ ወደ ትምህርታችን እንሄዳለን የዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ያለው የጌታችን የኢየሱስ ክርስቶስ ቃል እንዲህ ይላል የአይሁድም ፋሲካ ቀርቦ ነበር ኢየሱስም ወደ ኢየሩሳሌም ወጣ በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትንም ገንዘብ ለዋጮችንም ተቀምጠው አገኘ የገመድም ጅራፍ አበጅቶ ሁሉንም በጎች በሬዎች ከመቅደስ አወጣቸው የለዋጮችንም ገንዘብ አፈሰሰ ገበታዎቻቸውንም ገለበጠ ርግብ ሻጮችንም ይህን ከዚህ ውሰዱ የአባቴን ቤት የንግድ ቤት አታድርጉት አላቸው ደቀ መዛሙርቱም የቤተ ቅናት ይበላኛል ተብሎ እንደተጻፈ አሰቡ ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉት ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት በ3 ቀንም አነሳዋለሁ አላቸው ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር አንተስ በ3 ቀን ታነሳዋለህን አሉት እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ይላል ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን ይህንን ሁሉ ምናልባት ለማስተዋወስ ሊረዳ እንዲችለን ለትምህርታችን ርዕስ የምናደርገው ቁጥር 16 ላይ ያለችዋን ኃይለ ቃል ይሆናልና እስኪ አብራችሁ በሉ ይህን ከዚህ ውሰዱ እስኪ በሉ የአባቴን ቤት የንግድ ቤት አታድርጉት እስኪ ድገሙት ይህን ከዚህ ውሰዱ የአባቴን ቤት የንግድ ቤት አታድርጉት እስቲ ሶስተኛ መጨረሻ በሉ ይህን ከዚህ ውሰዱ የአባቴን ቤት የምን ቤት አታርጉት በሚል ርዕስ እንማራለን አምላካችን ጉባኤ ሐዋርያትን በአካል ጉባኤ ሊቃውንትን በረድኤት ጉባኤ ነቢያትን በመንፈስ ይባርክ እኛንም ጉባኤያችን እንዲባርክልን እንዲቀድስልን
በነገር ሁሉ ማስተዋሉን ጥበቡን ዕውቀቱን ልቦውን አይምሮውን እንዲስልብን እንዲያሳድርብን ቅዱስ ፈቃዱ ይሁንልን። ሰምተን የምንሄድ ብቻ ሳይሆን ከምንም በላይ ሰምተን ደግሞ የምንለወጥበትን ቅዱስ ቃሉን በልቡናችን ሰሌዳ እንድንጽፍ የሁላችንን ልቡናችንን ይክፈትልን። አሁን ያለንበት የአብይ ጾም ወቅት እንደምታውቁት ሰሙነ ምኩራብ ላይ ያለነው 3ኛው ሳምንት ማለት ነው። የአብይ ጾም አባቶቻችን እንደሚያስተምሩን ለሶስት ነው የሚከፈለው። የመጀመሪያው ሳምንት ለብቻው ዘወረደ ተብሎ ይጠራል። ሁለተኛው ሳምንት ጾመ ኢየሱስ እየተባለ ይጠራል። ከቅድስት ጀምሮ እስከ ሆሳዕና ወይም በዓለ ተጽኢኖ ድረስ ያለው ወቅት ነው። ሶስተኛው ደግሞ ሰሙነ ሕማማት ይባላል። የመጀመሪያው ወቅት ዘወረደ እየተባለው የሚጠራው የአብይ ጾም የመጀመሪያው ሳምንት ለክርስቲያኖች የሚቀበሉትን የአብይን ጾም የሚዘጋጁበት ሳምንት ነው። እንደምታውቁት አባቶቻችንን ሲያስተምሩ በዚህ ጾም ላይ በተደጋጋሚ እንደሰማችሁት ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመውን 40 መዓልትና 40 ሌሊት ጾም ሊቃውንት አባቶቻችን ጾሙን የምንቀበልበትና ጾሙን የምናስወጣበት ከፊትና ከኋላ ወይም ከመጀመሪያና ከመጨረሻ 2 ሳምንት ተጨምሯል። የመጀመሪያው የተጨመረው ሳምንት ጾሙን የምንቀበልበት ወይም 40ውን ጾም የምንቀበልበት ዘወረደ እየተባለ ይጠራል። አንድ ሰው ጾሙን ሲቀበል ቀድሞ ዝግጅት ካላደረገ ጾሙን ሲቀበል መዘጋጀት ባለበት መልክ እና ጥግ መዘጋጀት ካልቻለ ይህንን የመጀመሪያውን ሳምንት ዘወረደን ለሚጀምረው ለ40ው ጾም ለጾመ ኢየሱስ መዘጋጃ እንዲሆነው ተብሎ ተዘጋጅቷል። ይህ ሳምንት ክርስቲያኖች ስለ ጾም ዝግጅት የሚያወሩበት የሚዘጋጁበት ሳምንት ነው። ምንም እንኳን በነገራችን ላይ ዘወረደ የጾሙ የመዘጋጃ ሳምንት ነው አለን እንጂ በሌሎቹ ወቅታቶች ክርስቲያኖች ለጾሙ አይዘጋጁም። ጾሙን መጾም ብቻ ነው የሚጠበቅባቸው ለማለት አይደለም። ጾሙን ለመቀበል የሚያዘጋጃቸውን ነገር በሙሉ ክርስቲያኖች ጾሙን ከተቀበሉም በኋላ ጾሙም ከተፈታም በኋላ ይቀጥላሉ። ለዛ ነው ጾም የሚባለውን ቃል አባቶቻችን ሲተረጉሙት የመጀመሪያው ሰዋሰዋዊ ወይንም ደግሞ መዝገበ ቃላታዊ ፍቺው ጾም ማለት ለተወሰነ ጊዜ ለተወሰነ ሰዓት ከተወሰኑ ምግቦች እና መጠጦች መከልከል ማለት ነው። ይሄ ጾም የሚለው የመጀመሪያው የመዝገበ ቃላታዊ ፍቺው ነው። መጽሐፈ መነኮሳት ግን ጾም ማለት ምን ማለት ነው ብለኝ ተጠይቀኝ ከሆነ ጾም ማለት ስለ እግዚአብሔር ብለን የምንተዋቸው ነገሮች በሙሉ ናቸው ይላል። ስለ እግዚአብሔር ብለን በሉ የምንተዋቸው ነገሮች ጾም ይባላሉ። አዎ ስለዚህ አሁን ክርስቲያኖች ዛሬ በዚች ቤተ መቅደስ ውስጥ መገኘት የቻሉት ሰውነታቸውን መገኘት ከሚፈልጉበት ከሆነ ቦታ አጹመውት እዚህ ስለተገኘ ነው። ስለዚህ ሰውነታቸው ጾሟል ማለት ነው ወይም ሰውነታችሁ ጾሟል ማለት ነው። እጃችሁ ማድረግ የሚፈልገውን ነገር አስተታችሁት ማድረግ የሚያስፈልገውን ነገር ወይም ጽድቅ ስታሰሩት እጅ ጾሟል ማለት ነው። እግር መሄድ የሚፈልግበትን ቦታ አስተታችሁት መገኘት ወደሚፈልግበትና የሚጠበቅበት ቦታ ስታመጡት እግር ጾሟል ማለት ነው። ለዛ ነው ይህንን ሐሳብ በመነሻ አድርጎ ቅዱስ ያሬድ አባታችን ጾምን ሲተረጉመው ጾም ማለት ከምግብና ከመጠጥ ብቻ መከልከል እንዳልሆነ እንድናውቅ ዓይንም ይጾም እጅም ይጾም አንደበትም ይጾም እግርም ይጾም እያለ ይናገራል። ክርስቲያኖች የሚጾሙት ከምግብ ብቻ እንዳልሆነ እንዲታወቅ ከምግብ ብቻ በነገራችን ላይ የሚደረግ ጾም መነሻ ነው እንጂ መዳረሻ አይደለም። ብዙ ሰዎች በጣም ማወቅ ያለብን በተለይ ክርስቲያኖች ይህንን ነው። አሁን እየጾምን ያለነው ለተወሰነ ጊዜ ከምግብና ከመጠጥ እየተከለከለን የምንታቀብበት የጾም ህይወትና ልምምድ ጅማሮ ነው እንጂ ፍጻሜ አይደለም። በሆዳችን ከምግብና ከመጠጥ መከልከል እንደተለማመድ ነው ሁሉ በፍጻሜው ሆዳችን ብቻ ሳይሆን መላ ሰውነታችን በሙሉ እግዚአብሔርን ሊያስደስተው ከማይችል ነገር በሙሉ መጾም እንዲችል መለማመጃ በር መክፈቻ ነው የሆዱ ጾም እንጂ አንድ ሰው የሆድ ጾም ብቻ ጾም ያለው ብሎ መናገር ከቻለ በጣም ከባድ ነው፣ አይችልምም ጭምር። ለዛ ነው ቅዱስ ዮሐንስ ዘሰዋስው የሚባል የቤተ ክርስቲያናችን አባት ምን ብሎ ያስተምራል መሰላችሁ? ስለ ጾም ሲያስተምር ክርስቲያኖች ከጾም በጾም ወቅት ላይ ከምግብ ብቻ እንዳይከለከሉ ይላል። እየሰማችሁ ነው? ክርስቲያኖች ከምግብ በጾም ወቅት ላይ
ከምግብ ብቻ እንዳይከለከሉ ይላል ከዛ ይቀጥልና ምን ይላል ጾም በሉ እስኪ በሉ በደንብ ከምግብ ብቻ መከልከል ቢሆን እንስሳት በጸደቁ ነበር ተረድታችሁታል ነጥቡ እንስሳት በነገራችን ላይ ወይንም ደግሞ በተለምዶ በግ በሬ ላም ብለን የምንጠራቸው ከብቶች ማለት ነው እኒህን ከብቶች አነሳና ቅዱስ ዮሐንስ ዘሰዋስው ጾም የምግብ ጉዳይ ብቻ ቢሆን ኖር ከብቶች በጸደቁ ነበር አለ ምክንያቱም ከብት ስጋ ይበላል አይደል ስጋ የሚበላ በግ በሬ አናውቅምኛ በግ በሬና ሌሎች ከብቶች የሚግጡት ምንድነው አሁን እኛም በዚህ በጾም ወቅት የማንበላው የማንጠጣው ስጋና የስጋ ተዋጽኦዎች የሆኑትን ነገሮች በሙሉ መብላት መጠጣት እናቆምና የምንመገባቸው ነገሮች በሙሉ ወደ አረንጓዴነት ወይም ቅጠላ ቅጠሎችን ነው አይደል ጥራጥሬዎችን ነው አይደለም ስለዚህ ቅሉ ምን መሰላችሁ ወይንም ደግሞ ጭብጡ ጾም የምግብ ጉዳይ ብቻ ነው ብሎ አንድ ሰው በምግብ ብቻ እየተጠበቀ ከሆነ ለመጾምማ እንኳን አንተ ሰው ይቅርና ከብቶችም ይጾማሉ ስለዚህ ጾም ከከብት መለየት አለበት ማለት ነው ከከብት የሚለይ ጾም ደግሞ ከሆድ ጀምሮ በሆድ የማያቆም በመላ የስሜት ሕዋሳት የሚደረግ ጾም ነው ለዛ ነው መጽሐፈ መነኮሳት ጾም ማለት እንደዚሁ ከምግብና ከመጠጥ የምንከለከለው ነገር ብቻ ሳይሆን ጾም ማለት በመላ በስሜት ሕዋሳታችን ለእግዚአብሔር ለመገዛት ስንል የምንተዋቸው ነገሮች በሙሉ ጾሞች ናቸው ይላሉ ስለዚህ ለዚህ ጾም እንዲረዳን ነው ዘወረደን እንዘጋጅበታለን ሁለተኛው ሳምንት ወይም ሁለተኛው የአብይ ጾም ክፍል ደግሞ ከቅድስት ጀምሮ እስከ ሆሳዕና ያለው ነው ብያችኋለሁ እሱ ላይ ተመልሰን እንመጣለን ሶስተኛው ደግሞ ሰሙነ ሕማማት ነው መቼም አንድ ሰው ጌታችን ኢየሱስ ክርስቶስ ተነሳ ከሙታን መካከል ሞትን ድል አድርጎ ሕይወትን ሰጠን ለማለት አስቀድሞ ታመመ ሞተ ተሰቃየ ተቀበረ ብሎ መናገር ይተበቀበታል ስለዚህ የክርስቶስን ትንሳኤ ተሳታፊ ለመሆን የሚገኙ ክርስቲያኖች በሙሉ ትንሳኤውን የሚሳተፉት ሕማሙን መጀመሪያ አብረውት መሳተፍ ሲችሉ ቅዱስ ጳውሎስም ለዛ ነው የሮሜ መልእክቱ ምዕራፍ 6 ላይ ሲናገር ሞቱን በሚመስል ሞት ከተባበርነው ትንሳኤውን በሚመስልም ትንሳኤ አብረን እንነሳለን ይላል ክርስቲያን ከክርስቶስ ጋር በሞቱ በመከራው በጭንቁ መሳተፍ ካልቻሉ በትንሳኤውም ሊሳተፉት አይችሉም ለዛ ነው ጾምም የምንጾመው በጾሙ አብረን ከእርሱ ጋር መሳተፍ ስለምንችል ወይም መሳተፍ ስላለብንም ጭምር ነው ይህ አርባው ጾም ነቢያት የጾሙት ጾም ብቻ አይደለም ይህ አርባው ጾም ከጌታችን በፊት የነበሩ ነቢያት ጻድቃን የጾሙት ጾም ብቻ አይደለም ይህ አርባው ጾም አሁን የምንጾመው ጌታችን ኢየሱስ ክርስቶስ የጾመው ጾም ነው ስለዚህ ክርስቲያኖች ሞቱን የሚሳተፉ ከሆነ ትንሳኤውን ለማግኘት ትንሳኤውን ለመሳተፍ ብለው ጾሙንም አብረው መሳተፍ ግዴታ ይተበቀባቸዋል ጥጋብ የሚገኘው ከረሃብ በኋላ ነው በጾሙ መሳተፍ ያልቻለ ሰው ፍስኩን አብሮ ለመፈሰክ እንዴት እስሊነው ይፈቅድለታል ለዛ ነው ክርስቲያኖች ምስጢራትን በሙሉ የምንሳተፍበት ከእግዚአብሔር ጋር አንድ ሊያደርገን የሚችል መንገድ ስለሆነ ይህን በደንብ ልብ አድርገን ማወቅ አለብን ሰሙነ ሕማማትን በዛ መንፈስ እናከብረዋለን አርባው ጾም እንግዲህ ያልኳችሁ ከቅድስት እስከ ሆሳዕና ያለው ማለት ነው ይህንን ጾም መጾም ከጀመርን አሁን ሁለተኛውን ሳምንት ገና ልንጨርስ ስንተኛው ሳምንት ስንተኛው ሁለተኛው የመጀመሪያው የአርባው ጾም ሳምንት ቅድስት ነው ከቅድስት በኋላ ያለው ደግሞ አሁንኛ ያለንበት ምኩራብ ነው እያንዳንዱ የአብይ ጾም ሳምንት የሚገባው እሁድ ነው መቼ ያልኳችሁ እሁድ ይገባል የሚወጣው ደግሞ ቅዳሜ ነው መቼ ያልኳችሁ ቅዳሜ አንድ የአብይ ጾም ሳምንት እሁድ ይገባና ቅዳሜ ይሻርና በቅዳሜው ሌሊት ላይ ወይም ደግሞ ለእሁድ አጥቢያ ሌላኛውን ሳምንት እንጀምራለን ስለዚህ አሁን ነገ የሰሙነ ምኩራብ የመጨረሻው ሳምንታችን ነው እሁድ ላይ ደግሞ አራተኛውን ሳምንት ጾሙን ከጀመርን መጻጉዕ ብለን ደግሞ ስለ ድውዩ ያስተማረን እንሄዳለን ስለዚህ ጾም መጀመሪያ ማወቅ ያለብን ነገር ቢኖር ለእግዚአብሔር ተብሎ የሚተው ማንኛውም ነገር ጾም ነው ብለን እናገራለን በዚህ በአብይ ጾም ወቅትም ክርስቲያኖች የሳምንታቱ መጠሪያ ይለያይ እንጂ በእያንዳንዱ ሳምንት ላይ የምናወራው በነገራችን ላይ ስለ ጾም ነው ቤተክርስቲያን የምታስተምረው ስለ ጾም ነው
ምንም እንኳን ቅዱስ ያሬድ ሳምንታቱን ዘወረደ፣ ቅድስት፣ ምኩራብ፣ መጻጉ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስ፣ ሆሳዕና ብሎ ይጥራው እንጂ እያንዳንዱ ወቅት ላይ ከሚነበቡትና ቤተክርስቲያን መልእክት ከምታስተላልፍባቸው ትምህርቶቿ ውስጥ የጾም ሐሳብና ስለ ጾም የሚነገር ትምህርት አይጠፋም። ልብ ብለን ግን ስለማናስተውላቸው በእያንዳንዱ ዕለታት ላይ ደግሞ የሚገርማችሁ ስለ ጾም ብቻ ሳይሆን ክርስቲያኖችም ስለ ጾም ምን አይነት ግንዛቤ ምን አይነት መረዳት ሊኖራቸው እንደሚያስፈልግም ቤተክርስቲያን ታስተምራለች። ስሙ በደንብ የመጀመሪያው ሳምንት የአብይ ጾምን ስንቀበል ማለት ነው ዘወረደ ነው። እስኪ ዘወረደ በሉ። ዘወረደ ባጭሩ ምንድነው ብትባሉ በዚህ ሳምንት ላይ አምላካችን ልዑል እግዚአብሔር ከሰማያ ሰማያት ስለመውረዱ ከመቤታችን ከንጽሕት ድንግል ማርያም ስለመወለዱ ቤተክርስቲያን ታስተምራለች። አረጋዊ መንፈሳዊ ደግሞ በጣም ጥሩ በሆነ አገላለጽ ውብ በሆነ ቋንቋ እንዲህ ብሎ ይናገራል። አብራችሁን በሉ። አምላክ በሉ ሰው የሆነው በሉ እንጂ አምላክ ሰው የሆነው ሰው አምላክ እንዲሆን ነው። እስኪ ድገሙት። አምላክ ሰው የሆነው ሰው ምን እንዲሆን ነው? አው ምን ለማለት ተፈልጎ ነው? የዘወረደን ጽንሰ ሐሳብ አረጋዊ መንፈሳዊ በእንዲህ አይነት መልክ ነው የገለጠው። አምላክ ሰው የሆነው ማለት የወረደው ማለት ነው። የወረደበት ምክንያት አምላክ ሰው የሆነው ለምን ትለኝ እንደሆነ አምላክ ሰው የሆነው ሰው አምላክ መሆን እንዲችል ነው አለ። ሰው አምላክ እንዲሆን እግዚአብሔር ወረደ ማለት የምናመልክ በሙሉ እግዚአብሔርን በማምለካችን እኛም እንደ እግዚአብሔር የምንመለክ አማልክት ነን ለማለት አይደለም። ይሄ በደንብ አርጋችሁ ይሰመርበት። አንዱ ያለ ሿሚ የተሾመ ማንም የማይሽረው ፍጥረታትንም ካለ መኖር ወደ መኖር አምጥቶ የሚገዛ የሚፈጥራቸው ያስተዳደራቸው የሚገዛቸው እግዚአብሔር ብቻ ነው። ማንም የሱን ቦታ ሊተካከል ሊነጻጸርም ጭምርና ይሆናልም ተብሎ ሊነገር አይችልም። ይህንን ሐሳብ ግን አረጋዊ መንፈሳዊ ያነሳው እኛም ስለ ጾም እንድንረዳው የሚያስፈልገው ሐሳብ አምላክ ማለት በነጠላ ነው፣ ሲበዛ አማልክት ነው። መነሻ ግሱ ደግሞ መለከ ነው። እስኪ መለከ በሉ። መለከ ማለት ገዢ ማለት ነው። አምላክ ማለት ገዢ ማለት ነው። አማልክት ሲሆን ገዢዎች ማለት ነው። ሰው ማለት ከብዙ መጠሪያዎቹ ማብራሪያዎች መካከል አንዱ ሰው ማለት ባሪያ ነው፣ የሚገዛ ነው፣ የፈጠረውን አምላክ የሚያመልክ ማለት ነው። እኒህን ትርጓሜዎች ይዘን ካነበብነውና አረጋዊ መንፈሳዊ ካለው ትምህርቱ ጋር ብናነጻጽረው ልብ አርጋችሁ ስሙ። አምላክ ሰው የሆነው ገዢው ተገዢ ሆኖ ዝቅ ብሎ የታየው በትህትና ተገዢ የሆኑት ሰዎች ገዢ መሆን እንዲችሉ ነው አለ። እስኪ ተገዢ የሆኑት በሉ ገዢ መሆን እንዲችሉ። አው ሰው ከእግዚአብሔር አያድርግ የሚባለውን ነገር ሲያደርግ አታርግ የተባለውን ነገር ሲፈጽም በነገራችን ላይ ወይም ኃጢያት ሲሰራ የሚያሳዝነው እግዚአብሔርን ብቻ አይደለም። አንደኛ ራሱን ያሳዝናል፣ የተፈጠረበት ዓላማ ለዚህ ስላልሆነ። ሁለተኛው ሰው ኃጢያት ሲሰራ እና ከእግዚአብሔር ጋር ከጽድቅ የነበረውን ሕይወት ሲያቋርጥና ሲለያይ ድሮ ከእግዚአብሔር ጋር የሆኑለት ብዙ ነገሮች እርሱ ከእግዚአብሔር ጋር መሆኑን ሲያቆም ያቆማሉ። ልብ አርጋችሁ ስሙ አደራ። ኦሪት ዘፍጥረት ምዕራፍ 3 ላይ አምላካችን ልዑል እግዚአብሔር የቀደሙት የመጀመሪያዎቹ አባት እናታችን የሆኑትን አዳምንና ሔዋንን ልክ ያጠፉና የበደሉ ጊዜ ላይ ፈርዶ ከገነት ሲያባራቸው አዳምን የፈረደበትን ፍርድ ወይም የተናገረው ትዝ ይላችኋል። አዳምን እንዲህ ነው ያለው፣ በወዝህ በላብ ጥረ ግረህ ብላ ካለው በኋላ ምድሪቱም እሾህና አሜከላ ታብቅልብህ አለው። እስኪ ምድሪቱም በሉ እሾህና አሜከላ ታብቅልብህ። እንግዲህ እግዚአብሔር እስከምናውቀው ድረስ አዳምን እስከሚፈጥርበት ጊዜ ማለት ነው ሁሉንም ከሰው ልጅ ፍጥረታት አስቀድሞ ሁሉንም ነገር ፈጥሮ ጨርሷል። ሰውን የመጨረሻ የፍጥረታት ዘውድ አክሊል መሾሚያ አድርጎ ነው ያስቀመጠው። እግዚአብሔር ለአዳም ያጠፋውን ጥፋት ምክንያት አድርጎ ቅጣትን ሲሰጠው ምድሪቱ እሾህና አሜከላ ታብቅልብህ ማለት ሳይፈጥረው የነበረ አዳም ከበደለ በኋላ ግን የተፈጠረ እሾህና አሜከላ አለ ለማለት አይደለም። ምድር የተባለው የሰው ልጅ ነው። ምድር የተባለው ማን ነው? የሰው ልጅ ነው። እሾህና አሜከላ የተባሉት
ፍትወት እኮያት ናቸው ወይንም ደግሞ ክፉ የሆኑ ስሜቶች ማለት ነው ስለዚህ ሊቃውንት ሲተረጉሙ ምን ይላሉ ምድሪቱ ምሾህና አሜከላ ታብቅልብ ማለት ሰውነት ድሮ ከኔ ጋር አብረ ተስማምተ በኖርክበት ጊዜ ላይ ምንም ነገር አያሸንፍህም ነበር ኃያል ሆነ አይደለም ብርቱ ሆነ አይደለም ጠንካራ ሆነ አይደለም እኔ ግን አብሬ ስላለው እኔው ጥንካሬ ብርታት ኃይል ጽን ጥንካሬ ሆኜ ምንም ነገር አያሸንፍህም ነበር አለ አሁን ግን ከኔ ጋር ግንኙነትህን ኃጢአት በመስራት አቁመዋልና ምድር የተባለች ሰውነት እሾህ አሜከላ ድሮ የሚጎረብጣት ነገር የሌለባትን ይች ሰውነት አሁን ግን ፍትወታት ያሰቃይሃል እየሰማችሁ ነው አሁን ለምን ይመስላችኋል ክርስቲያኖች ቅዱስ ጳውሎስ እንዲያውም ውብ በሆነ አገላለጽ የሮሜ መልእክቱ ላይ ይናገራል የምፈልገውን አደርጋለሁ የማልፈልገውን አደርጋለሁ የምፈልገውን ደግሞ አላደርግም ይል አሁን የራሳችሁን ህይወት ሁላችሁ ማየታችሁታል ከምትፈልጉት ይልቅ የማትፈልጉት ነገር ነው የሚገዛችሁ ከምትፈልጉት ማንንም ሰው በጣም የሚገርማችሁ ነው ልክ ከእግዚአብሔር መራቅና መሸሽ ሲጀምር ኃጢአት ሰርቶ እግዚአብሔርን ሲያሳዝነው የሚፈልገውን ነገር ማድረግ በሚፈልግበት ልክ አያደርገው ማድረግ የማይፈልገውን ነገር ግን በምን አይነት ፍጥነትና ሁኔታ በማያቀው ቶሎ ብሎ ይደረግለታል ይሄ የኃጢአት ውጤት ነው ይሄ የበደል ውጤት ነው ይሄ ከእግዚአብሔር የመራቅ ውጤት ነው ለዛ ነው ብዙ ክርስቲያኖች እየጾመ መጾም እየፈለገ የማይጾመው ለምን ይመስላችኋል ኃጢአት በጣም እኮ ነው ሰው ልጅን ሰውነቱን የምትጎዳው ሰው ከእግዚአብሔር ሲርቅ የሚያጣው ቦታ ብቻ እንዳይመስላችሁ አንዳንዶቻችን ከእግዚአብሔር ስንርቅ መንግስተ ሰማያትን ብቻ የምናጣት ይመስላል ወገኖቼ ከእግዚአብሔር ስትርቁ መጀመሪያ ቦታ ሳይሆን ራሱን እግዚአብሔርን ነው የምታጡት እግዚአብሔር የሌለበት ቦታ እኮ ምኑስ ምኞት ያስመኛል ምኑስ ያስናፍቃል ምንም እኮ የሚያስመኝ ነገር የለውም እግዚአብሔር የሌለበት ነገር ስለዚህ በዚህ ጾም ውስጥ በዚህ ወቅት ውስጥ አንድ ሰው የሚጾምበት ዋነኛው ዓላማ ገዢ የሆኑበትን ሰውነቱ የማይስማማውን በጣም ብዙ ነገሮችን ገዝቷቸው ለመኖር የሚያስችለውን ትጥቅ የሚያገኘው በጾም ነው ለዛ ነው ገዢዎች እንዲገዙለት እያሰቃዩት ያሉትን ብዙ ደስ የማያሰኙትን ነገሮች በእነሱ ላይ መሰልጠን እንዲችል አምላክ ሰው ሆነለት እግዚአብሔር ለዛ ነው ጾም የሚጾም ሰው አንዱ ትልቁ በረከቱ ምንድነው ትሉ እንደሆነ ቅዱስ ጳውሎስ የገላትያ መልእክት ምዕራፍ 5 ላይ ያለው ራስን መግዛት ነው እስኪ ራስን መግዛት በሉ አው ሰው ለምንድነው የምጾሙት ብሎ ቢጠይቃችሁ ራሴን ለመግዛት ነው ምን ራሳችንን ከእግዚአብሔር ፊት ለማስገዛት ነው የምንጾመው ራስን በማስገዛት ውስጥ ሌሎች ነገሮች በሙሉ ክርስቲያኖች ይገኛሉ ሰዎች የሆነን እኛ ከእግዚአብሔር ጋር ባለን ግንኙነት ተስማምተን መኖር ያቃተን ራሳችንን ስለማናስገዛ ነው ራሳችንን ለብዙ ነገሮች አስገዝተነዋልኛ ለብዙ ነገሮች ሰውነታችንን ከፍተን ሰተነዋል ስለዚህ እንዴት እግዚአብሔር ይግዛን እንዴት እግዚአብሔር ሰውነታችንን ማረፊያ አድርጎ ተቀምጦበት እኛን ይምራል ሁሉም የሚያዘን ሁሉም የሚመራን ሁሉም ባለፈ ባገደመ ቁጥር የሚያዘን ስለሆነን ኃጢያቶች ሰውነታችን ላይ ስለሰለጠኑብን ራሳችንን መግዛት ስላቃተን ለእግዚአብሔር መገዛት ከበደን ራሱን ለመግዛት ሲል ሰው ይጾማል ለዚህ ነው አረጋዊ መንፈሳዊ አምላክ ሰው የሆነው ልዑል የሆነው ጌታ ወደታች ወደ ምድር የወረደው አንተ የሰው ልጅ የሆንከውን መግዛት በሚያቅቱ ብዙ ነገሮች ላይ ገዢ እንድትሆን ነው አለ ምንድነው የምንገዛው ብላችሁ ከጠየቃችሁ የመጀመሪያው ሰው ከእግዚአብሔር ጋር ሲገናኝ የሚገዛው ራሱን ነው እስኪ ራሱን በሉ ራሱን ያልገዛ ሰው 1000 ዓመት ተአምር ቢያደርግ ከንቱ ነው ራሱን ያልገዛ ሰው ድንቅ የሆነ ነገር ቢያደርግም ከንቱ ነው ምንም ነገር ዋጋ የለው መነኮሳት የሚመነኩሱት ካህናት ክህነት የሚቀበሉት ክርስቲያኖች በ40 በ80 የተቀበሉትን ንጹህ የሆነችውን የቤተ ክርስቲያን ልጅነታቸውን ላለማጣት የሚጾሙት የሚጸልዩት የሚሰግዱት የሚመጸውቱት ንስሐ የሚገቡት ቅዱስ ቁርባን የሚቀበሉት ራሳቸውን ለመግዛት ራስን መግዛትን የመሰለ ትልቅ ስጦታ የለም ለእግዚአብሔር የሚሰጥ እኛም ከእግዚአብሔር የምንቀበለው መጀመሪያ ሰው ራሱን ነው መግዛት ያለበት ሁለተኛው ራሱን መግዛት የቻለ ሰው እግዚአብሔር በምን ላይ ያሰለጥነዋል የምትሉ ከሆነ የሚያሰለጥነው በፍጥረታቱ ላይ በምኑ ላይ እስኪ ፍጥረታት በሉ ፍጥረታት የፍጥረታት ገዢያቸው ማን ነው ክርስቲያኖች
ፍጥረታትን የፈጠረሽ ማን? የሚገዛቸውስ ማን? እግዚአብሔር። ፀሐይን በምስራቅ የሚያወጣ ጨረቃና ከዋክብትን በምዕራብ በኩል እንዲወጡ እንዲያበሩ የሚያደርጋቸው ማን? እግዚአብሔር ነው። መዝሙር 135 ላይ ልበ አምላክ ቅዱስ ዳዊት ሲናገር እንዲህ ብሏል። ለፀሐይ ቀንን ያስገዛ ለጨረቃና ለከዋክብትም ሌሊትን ያስገዛላቸው ይላል። ይህን ያደረገ እግዚአብሔር ነው። ሰው ራሱን ከገዛ በኋላ ግን ሰው ራሱን ከእግዚአብሔር ጋር ካገናኘ በኋላ ግን እኚህ ለእግዚአብሔር የሚገዙ ፍጥረታት ለሱም መገዛት ይጀምራሉ። ምሳሌ መጽሐፈ ኢያሱ ላይ ኢያሱ ውጊያ በገጠመበት ቦታ ላይ በገባኦን ሰማይ ላይ ፀሐይ ልትጠልቅበት ደረሰ። የዚህን ጊዜ ላይ በምስራቅ የሚያወጣትን ገዢዋን እግዚአብሔርን ስለተከተለ ኢያሱ ፀሐይ በገባኦን ሰማይ ላይ እንድትቆም አደረገ። ፀሐይን ስለዚህ ኢያሱ ገዝቷታል? አልገዛትም። የገዛት ግን መጀመሪያ ማንን መግዛት ስለቻለ ነው? ራሱን ነው። እግዚአብሔር ራሱን ከእግዚአብሔር ጋር ስላጣበቀ ከእግዚአብሔር ጋር የተጣበቀ ማንኛውም ሰው ሌላው ነገር ይታዘዝለታል። አሁን ለምን ይመስላችኋል ብዙ ነገር በህይወታችን ማድረግ እየፈለግን የማይታዘዝልን? ታውት ሌላውን ነገር ራሳችን ሰውነታችን እግዚአብሔርን ደስ የሚያሰኘውን ነገር ማድረግ እየፈለግን እንዳናደርግ ግን ራሳችንን ለመግዛት የከበደን መጀመሪያውኑ ከእግዚአብሔር ስለራቅን። ራሳችሁን መግዛት የምትፈልጉ ከሆነ መጀመሪያ ከእግዚአብሔር ተጣበቁ። ከሱ ጋር ከተገናኛችሁ በኋላ እንኳን ራሳችሁን ከናንተ ውጭ ያሉት ምንም ነገሮች ይገዙላችኋል። ይራቸው ሄ እግዚአብሔር አናብስትን የሚያኖር እሱ ነው። አቡነ ገብረ መንፈስ ቅዱስ የግራቸውን ትቢያ እየላሱ አናብርት የሚታዘዙላቸው ራሳቸውን ለማን ስላስገዙ? ለእግዚአብሔር። አሁን አናብርትና አናብስት እንኳን ሊገዙልን ስናያቸው ቀርቶ ድምጻቸውን ስንሰማ በስመ አብ ወልድ ወመንፈስ ቅዱስ ብለን የምንፈራው ለማን ስላልተገዛን? ለእግዚአብሔር። ለእግዚአብሔር ያልተገዛ ሰውነት እንኳን የሚያስፈራው ይቅርና የማያስደነግጠውም ነገር ልቡናውን ያሸብረዋል። እግዚአብሔር ለሱ ለመገዛት ይርዳል። እርሱ ነው ቁልፉና መሰረታዊው ነገር ክርስቲያኖች። ስለዚህ ዘወረደ ጭብጡ ይሄ ነው። ጾሙን ስትጾሙ ራሳችሁን ለእግዚአብሔር አስገዙ ለማለት ነው። ቅድስት አለን። ሁለተኛውን ሳምንት ደግሞ ቅድስት ወይም ቅድስና የሚባለው የቤተ ክርስቲያን ትምህርት ደግሞ በዚህ ሳምንት ይታወሳል። በሁለተኛው ሳምንት ማለት ነው። ቅድስና ማለት በቃሉ ትርጉም ብንነሳ ቀደሰ ከሚለው የግዕዝ ግስ የወጣ ነው። የተለየ የተመረጠ ልዩ የሆነ አምሳያ የሌለው ለማለት ነው። እየሰማችሁ ነው? ቅዱስ በወንድ ሲሆን ቅድስት በሴት ሲሆን ማለት ነው። በዚህ ሳምንት ላይ ስለ ሰንበት ቅድስና፣ ስለ እግዚአብሔር የባህሪ ቅድስና፣ ስለ ቅዱሳን የጸጋ ቅድስና ይነገራል። ይህን በስፋት ተምራችሁበታል። እኔ ላነሳላችሁ የምፈልገው ግን ቅድስና ማለት ምን ማለት ነው የሚለው ልብ አድርጋችሁ ስሙን። ቅድስና ማለት ተአምር መስራት ብቻ አይደለም። ቅድስና ማለት ድንቅ የሆኑ ነገሮችን ማድረግ ብቻ አይደለም። ለዛ ነው አበው ሲናገሩ እንዲላሉ ቅድስና ማለት ምን ማለት ትለኝ እንደሆነ ቅድስና ማለት ተአምራትን ማድረግ ሳይሆን የራስን በደል አስቀድሞ ማየት ነው ይላሉ። እስኪ ቅድስና ማለት በሉ የራስን በደል አስቀድሞ ማየት ነው። ሰው የራሱን ጉድፍ በአይን ውስጥ ያለውን ምሰሶ በእግዚአብሔር ቃል መስታወትነት ማየት ካልቻለ እንዴት አድርጎ ሌሎች ተአምራትን ሊፈጽም ይችላል? ለምን ይመስላችኋል? አሁን ቅድስናን ለማግኘት በምንጥረው ልክ የራቀብን፣ ቅድስናን በምንማረው ልክና የቅዱሳንን ገድል በምንሰማው ልክ ታሪኩን ሰምተን እጹብ ድንቅ ነው ብሎ ከማለፍ ባለፈ ለመኖር የማንሞክረው አንዳንዶቻችን እንዲሁም ቅድስና በዚህ ዘመን ላይ የሚኖር ሳይሆን እየተተረከ እኛ የምናደንቀው የሚመስለው ሰውም አለ። እንዲኮ ተደረገ እየተባለ አይገርምም የሚል ሰው አለ። የቅዱሳን ታሪክ የሚነገረው ክርስቲያኖች እኛ ሰምተነው አይገርምም ብለን እንድንደነቅ አይደለም። ይህንን አድናቆታችንን ወደ ቁጭት ለውጠነው ተጸጽተን በንስሐ ተመልሰን እነሱ ያመለኩትን እግዚአብሔር እነሱ ባመለኩትና በተገዙለት ልክ ለመኖር የምታወዷቸው የምታከብሯቸው ስማቸውን ጠርታችሁ ማጠግቧቸው በምድር እንደኛ ሰዎች የሆኑ ቅዱሳን በሙሉ ትልቁ የቅድስና ደረጃ ላይ እንዴት እንደደረሱ ታውቃላችሁ? የመጀመሪያው የቅድስና ደረጃ ተአምኖ ተኃጣውን በማለፍ ነው። ኃጢአተኛነትን በማመን ማለት ነው። አሁን ከኛ መካከል ማን ኃጢአተኛነቱን ያምናል? ስለ ኃጢአት ሲሰበክ በነገራችን ላይ
ከንፈራችንን በመንመጥበትና በመንጸጸትበት ልክ እውነት ኃጢአትን ጠልተናት ቢሆን ኖሮ ተሰብስበን እንዲህ ቃል እግዚአብሔር በመንሰማው ልክና ፍጥረት ንስሐ እንገባ ነበር። አብዛኞቻችን ኃጢአትን እውነት ለመናገር አንጸየፋትም። እንዲያውም ኃጢአት ባይጠፋ ራሱ ደስ የሚለን ሰዎች ነን እኛ። ምክንያቱም ሰውነታችን፣ አኗኗራችን፣ አካሄዳችን በሙሉ በጣም ተስማምቶናል ከኃጢአት ጋር። ያለ ኃጢአት ራሱ የሚኖር ይመስላችኋል? ምሳሌ ልስጣችሁ። አሁን በእለት ተእለት ኑሮ አንድ ሰው የሆነ ጉዳይ ለማስፈጸም የሆነ ቦታ ቢሄድና ተመላልሶ አልሆነለት አለ ልበላችሁ። እና አሁን እንዲህ አይነቱን ሰው ለምን ትመላለሳለህ? አይ አሰራሩን ተከትዬ የሆነ ነገር ባድርግ እኮ ይሻለኛል ቢል ለምን ችግር አለው? እንዲሁ ዝም ብለህ እኮ የሆነ ነገር ብታስጨብጣቸው እኮ ነገሩ ያልቃል ይላል። በነገራችን ላይ ብታስጨብጣቸው ብለህ የተናገርከው ክፉ የሆነ ነገር ኃጢአት ነው አይደለም? ምን ነው እዚህ ሲሆን ዝም አላችሁ ነው አይደለም? ነው ምንም ጥርጥር የለውም እኮ ምንም ጥርጥር የለውም። እልም ያለ ኃጢአት ነው። ግን ልብ አድርጋችሁ ሰምታችሁ ከሆነ ይህንን ነገር በመንናገርበት ጊዜ ላይ ኃጢአት ነው ብለን ለማሰብ ራሱ አንድና ሁለት ጊዜ ማሰብ ራሱ አልተጠበቀብንም። አርገው ብለን የተናገርን አያችሁ። ኃጢአት ተስማምቶናል። መንገድ የሚያቀል የረዘመውን የሚያሳጥር የራቀንን የሚያቀርብ ነው ብለን ጽድቅን ሳይሆን ኃጢአትን ነው እኛ የምንፈልገው። ይሄ ምሳሌ ያልኳችሁ ለቅርቡ እንዲረዳን ነው። የዕለት ተዕለት ህይወታችንን ራሱ የሁላችንን ብንመለከተው እንዲሁም አንዳንዶቻችን ጽድቅ በመስራታችን ምክንያት ራሱ እግዚአብሔር ብዙ ጊዜ የፈተነን የሚመስላችሁ አይመስላችሁ? ብዙ ወጣቶች በነገራችን ላይ ቤተክርስቲያንን ቀርበው ለመኖር ወጣት እንዲያውም ብቻ ሳይሆን ብዙ ሰው ቤተክርስቲያን ውስጥ ገብቶ መኖር እኮ አይጣላም። በነገራችን ላይ አብዛኞቹ ይፈልጋሉ። ግን ምኑን እንደማይፈልጉትና እንደሚፈሩት ታውቃላችሁ? ብዙ ሰው ወደ ቤተክርስቲያን ሲጠጋ ውጪ ሆኖ ከሚፈተነው ልክ በላይ ይፈተናል ልጅ ውስጥ ሲገባ። እውነት ነው ውሸት ነው? እውነት ነው። እና ይሄንን ሲመለከት እንዴ ውጪ የጠላውትን ውጪን ሸሸውት ብዬ የገባውት ወደ እግዚአብሔር ቤት እኮ ፈተናውን አመልጣለሁ ብዬ ነው። ጭራሽ አሁን ደግሞ ከፈተና ሸሽበታለሁ ያልኩበት የእግዚአብሔር ቤት ውስጥ እዚህ እየተፈተንኩኝ ይላል። እግዚአብሔር ቤት ሰው የሚገባው ከፈተና ለመሸሽ አይደለም። እግዚአብሔር ቤት ሰው የሚገባው ውጪ የተፈተነውንም ውስጥም እየተፈተነውን ያለውን ፈተና ብቻውን ላለመጋፈጥ ነው። ምን አልኳችሁ? ብቻውን ላለመጋፈጥ ነው። ውጭ ያለ ሰው ቤተክርስቲያን ገብቶ ራሱን በቃለ እግዚአብሔርም ሆነ በቅዱሳት ምስጢራት እንዲሳተፍ ካላረገ ውጭ ያለውን ፈተና የሚጋደለው ብቻውን። ክርስቲያን የሆንን ሰዎች ወደ ቤተክርስቲያን የምንገባው ፈተና አልባ የሆነ ህይወት ለመኖር አይደለም። ክርስቶስንም በነገራችን የምንከተለው በደንብ አርጋችሁ ስሙ። እንደው የመድኃኔዓለም ልጆች ናችሁ። ጌታችንን የምንከተለው በደንብ አርጋችሁ ስሙ። ፈተና አልባ የሆነ ኑሮ ለመኖር አይደለም። ጌታም እኮ ብሎናል። የማርቆስ ወንጌል ምዕራፍ 8 ላይ ማንም ሊከተለኝ የሚወድ ቢኖር መከራ መስቀሉን ተሸክሞ ከኋላዬ ይምጣን ያለው። መስቀል መከራ ነው፣ ምንም ጥርጥር የለውም። እኛ ግን የረሳነው ምን መሰላችሁ? ክርስቶስን መከተል መስቀል መሸከም ብቻ ሳይሆን የተሸከማችሁት መስቀል እኮ መከራ መቀበያ ብቻ አይደለም፣ መድኃኒትም ጭምር እኮ ነው። ክርስቶስ ይዞት ወደ ቀራንዮ የወጣው መስቀል የተሰቀለበትና የሞተበት ብቻ እኮ አይደለም፣ የጥልን ግድግዳም ጭምር ያፈረሰበት እኮ ነው። ደሙን አፍስሶ ምድሪቷን ያነጻበት እኮ ነው። ዓለሙን የቀደሰበት እኮ ነው። አሁን እኛ መስቀሉን ይዘን እዚች ቤተክርስቲያን ውስጥ ገብተን ፈተናውን አንፈልግም ማለት ፈተናውን አልፈልግም ብለን የምናስቀምጠው መስቀል መዳኛችን፣ ፈተናውን አንቀበልም ብለን ይቅርብን ያልነው መስቀል መትረፊያችን ነው። ፈተናውን አንቀበልም ብለን ያስቀመጥነው መስቀል እኛ ለሰዎች ከፍ ብለን የምንታይበት ነው። ወንጌል ስለ ክርስቶስ መስቀል ይሄን ያለው ከመተላልኩ ምድር እስህብ ኩሉ ሀቢያ ከምድርም ከፍ ብዬ በተሰቀልኩ ጊዜ ላይ ሁሉን ወደኔ ስባለዋል። ክርስቲያኖች ቤተክርስቲያን ውስጥ ተገኝተው በቤተክርስቲያን ህይወታቸው ውስጥ የሚገጥማቸውን ፈተና በመጸየፍና ባለመፈለግ ከቤተክርስቲያን ራቁ እኮ ማለት ለዓለም ከፍ ብለው የሚታዩበትን የእግዚአብሔርን መስቀል አምላካቸውን መስለው የሚታዩበትን ህይወት ንቀው ተውት እንደማለት ነው። እንዲህ አይነቱን ህይወት ከመምረጥ እግዚአብሔር ይሰውረን። ፈተናው እርግጥ ነው ከባድ ነው፣ ምንም ጥርጥር የለውም። ከውጪ የባሰ ቤተክርስቲያን ውስጥ እንፈተናለን። አትዘንጉ ክርስቲያኖች። እንድትሸከሙት የሰጣችሁ መስቀል አንደኛ ከአቅማችሁ በላይ አይደለም። እውነት እግዚአብሔር ሐዋርያው እኮ ተናግሯል። ከአቅማችሁ በላይ ከልክ በላይ ተፈተኑ ዘንድ ጌታ አይፈቅድም። እሺ ይሄ እንኳን ቢዘነጋችሁ አሁን እምላችሁን አትርሱ።
እግዚአብሔር እንኳን መከራ መስቀሉን እንድትሸከሙ አድርጎ የተሸከማችሁትን መስቀል እንድትችሉት ማድረግ ይቅርና እናንተን ራሳችሁን ከነ መስቀላችሁ መሸከም ይችላል። እንዲህ አይነት የምትተማመኑበት እጅ የት አለ? የተቀመጣችሁባት መሬት እንኳን እኮ ለሰው ትከዳለች። አባ ጊዮርጊስ ለዛ ነው ያርጋኖን ጸሎቱ ላይ ቅዳሜ ላይ ምን ብሎ ይናገራል? ለእመቤታችን ሲጸልይ በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻላል። እውነት ነው። የሰው እጅ ከወደቅበት በኋላ ተሸክሞ ይዝላል። ባይዝል እንኳን ተሸክሞ አሉባልታ ያወራል የሰው እጅ። እኔ እኮ ነኝ ያስኩት ይላል። እግዚአብሔር ተሸክሞን እኔ እኮ ያስኳቸው ብሎ በመቀኝነት ክፉ በሆነ መንገድ አይቷቸው ያውቅ ይሆን? ከነ መስቀላችሁ እኮ ነው የተሸከማችሁ። አልችለውም ካላችሁት መከራ ጋር እናንተን ራሳችሁ ይዟችኋል። ቅድስና ማለት ይሄ ነው። ኃጢአትን ከማመን ነው ይህ ግን የሚጀምረው። ንጹህ መሆን የምትፈልጉ ከሆነ መጀመሪያ የራሳችሁን ጉድፊው ጣት አንጠቋቁሙ። እውነቴን ነው የምላችሁ። እንፍረድ ከተባለ ከኛ በላይ የሚፈረድበት ማንም የለም። በደል እንቁጠር ከተባለ ከኛ በላይ በደሉ የሚቆጠርለት የለም። መቼም ክፋቱ የዚች ምድር የኛን ኃጢአት ከምናይበት ውሳጣዊ አይናችን ይልቅ የሰውን ኃጢአት የምናይበት ውጫዊ አይናችን ክፍት ነው። ስለዚህ የሰው በደል ግልጥ ብሎ ነው የሚታየን። ራሳችንን ለመመርመር አጸደ ቤተክርስቲያን ቁጭ ስንል ግን ጭንቀት ነው የሚወረን። ጭንቀት እንኳን ባይወረን ሰላም ይሰማናል። ቤተክርስቲያን ውስጥ አጸድ ውስጥ ቁጭ ስትሉ እኮ ሰላማችሁን ብቻ ሳይሆን እግዚአብሔርን ያሳዘናችሁትን መመርመር አለባችሁ። ብቻችሁን ስትቀመጡ ጌታዬ ምን በድዬ ይሆን እስኪ ማለት እኮ አለብን። እውነት እስከ መቼ ድረስ ራሳችንን እንደ ጻድቅ እየተመጻደቅን እንኖራለን? አይሆንም በፍጹም። ቅድስና በቅድስት ሳምንት ላይ ይህ ነበር ኃጢአትን ማመን። ሰሙነ ምኩራብ አሁን ያለንበት ሳምንት ደግሞ እሱም ተመሳሳይ ስለ ጾም ነው የሚያወራው። የዘወረደ ራስን ስለ መግዛት ጾም አወራ። የቅድስት ኃጢአትን ስለማመን ያለን ጾም አወራ። የሰውን ጉድፋት የራስህን ያለ የሰሙነ ምኩራብን ጾም ነው ዛሬ የምንማረው። ባነበብኩላችሁ የዮሐንስ ወንጌል ምዕራፍ 2 ቁጥር 13 ላይ ጌታችን ሲናገር ቅዱስ ዮሐንስ ወንጌላዊ ደግሞ ሲጽፍ እንዲህ ብሎ ጀመረ። የአይሁድም ፋሲካ ቀርቦ ነበር አለ። እስኪ የአይሁድ ፋሲካ በሉ እንጂ ቀርቦ ነበር። የማን ፋሲካ? ጥሩ ሲጀመር የአይሁድ ፋሲካ የሚባል በዓል የለም። ፋሲካ ፓስካ ፓስኦቨር መሻገር የሚል ትርጉም ያለው በዓሉ ለመጀመሪያ ጊዜ ላይ እግዚአብሔር ለሕዝቡ የሰጠው ከግብጽ ባርነት በሙሴ አማካኝነት በግብጻውያን ላይ የተለያዩ መቅሰፍቶችን አምጥቶ የመጨረሻ ያመጣባቸው መቅሰፍት ሞተ በኩር ነበር። የመጀመሪያ ልጅ ሞት ማለት ነው። ልክ ያ በተደረገበት ጊዜ ላይ እግዚአብሔር ለሕዝቡ ከዛ መቅሰፍት እንዲድኑ ትእዛዝ አዟቸው ነበር። ንጹህ የሆነ የበግ ጠቦት አርደው ስጋውን ጠብሰው እንዲበሉ ደሙን ደግሞ መቃንና ጉበኑ ላይ እንዲቀቡት አድርጎ ነበር። ያረዱትን በግ ራሱ እግዚአብሔር ነው ያላቸው። ኦሪት ዘጸአት ምዕራፍ 12 ጀምሮ ስናነብ ራሱ እግዚአብሔር ያረዱትን በግ እንዲህ አለ፣ ያረዳችሁት በግ የፋሲካው በግ ነው አለ። እስኪ የፋሲካው በግ በሉ። ይሄንን ነው ቅዱስ ጳውሎስ ይዞ የቆሮንቶስ መልእክቱ ላይ ፋሲካችሁ ክርስቶስ ታርዶላችኋልና ይላል። የታረደው በግ የክርስቶስ ምሳሌ ነው። ይቀጥልና ደግሞ አሁንም ይላል ዛሬ አሁን ፋሲካ ብለን ስናከብር ይሄኛውን በዓል በማስታወስ አይደለም። ፋሲካ የተሻገርነው ከሲኦል ወደ ገነት በግ የተባለ ክርስቶስ ታርዶልን። ስለዚህ በጉን የእግዚአብሔር በግ አለ። በዓሉን ደግሞ እንዲህ አለው የእግዚአብሔር ፋሲካ አለው። የማን ፋሲካ? ይሄን ያለው ራሱ እግዚአብሔር። አሁን ግን ያነበብነው ወንጌል ላይ የማን ፋሲካ ብሎ ነው የጠራው? የእግዚአብሔር ነው የአይሁድ? የማን ፋሲካ? የአይሁድ ፋሲካ ነው ያለው። መባል ግን የነበረበት በዓሉ የእግዚአብሔር ከሆነ የማን ብሎ ነው? የማን ፋሲካ ነበር መባል የነበረበት? የእግዚአብሔር። ለምን ታዲያ በዓሉ የእግዚአብሔር ሆኖ የእግዚአብሔር ፋሲካ መባል ሲገባው ለምንድን ነው የአይሁድ ፋሲካ የተባለው ትሉ እንደሆነ ዋነኛው ምክንያት ምን መሰላችሁ? እግዚአብሔር በዓላትን አጽዋማትን ሁሉንም ነገር ክርስቲያኖች እርሱን ለማግኘት የሚጠቀሙበትን ነገር ምንም አይነት ነገር የሰጠው ከሱ ነው። አንድ ነገር እግዚአብሔር ከራሱ ወጥቶ እንዲያድርጉት ብሎ የሰጠውን ነገር
እርሱ እንዳዘዘውና እርሱ እንደፈለገው የማይደረግለት ከሆነ በዓሉ ምንም እንኳን የሱ ነው ብትሉ አከባበሩ የእርሱ ካልሆነ ግን የነሱ በዓል ብሎ ነው የሚጠራው። እግዚአብሔር ፋሲካን እንዲከበር የፈለገው አይሁድ እንዲያከብሩበት ወይም ያከበሩበት በነበረበት መንገድ አይደለም። እንደው እግዚአብሔር እንዳልኳችሁ እርሱ ሰጥቶ እንዲደረግ ባልፈለገው መንገድ የሚደረግ ከሆነ ባለቤቱ እሱ ቢሆንም አይ ይሄ እኔ በዓል ሳይሆን የነሱ በዓል ነው እንዳለው ሁሉ አሁን እያዘዘን እየጾምን ያለነው ጾም የማን ጾም እንዴ? ደከማችሁ እንዴ? አሁን እየጾምን ያለነው ጾም የማን ጾም? የጌታ ጾም ብለን የምንጠራው ጾመ ኢየሱስ እያለን የምንጠራው ሁዳዴን ጾም ወይም አብይ ጾም የማን ጾም ነው? የጌታ ጾም ነው። እውነት እንነጋገር ግን ከተባለ አሁን እየጾም ነው ያለው ጾም የጌታ ጾም ነው የኛ ጾም ነው? የኛ እኮ ነው። እንደ ጾም ስርዓት እኮ የጾምን አይደለም እኮ እኛ በነገራችን ላይ እንዳሻን ሲፈልግ እንበላለን፣ እንዳሻን እንጠጣለን። ሆዳችን ነው እንጂ ከጾሙ ተሳታፊ ሆነው መች ሰውነታችንን ለመቀደስ ራሱ ሞከረ። እውነቴን ነው የምላችሁ እግዚአብሔር በስም መጠሪያ የሰጠን አብዛኞቹን ነገሮች አሳፍረናል አምላካችን። በዓል ብሎ ቢሰጠን የኛን ስጋዊ ፈቃድ የምናሟላበት እኛው ተመሰጋግለን የምንሄድበት እኛው እግዚአብሔርን ከሚያስደስተው ይልቅ እኛን የሚያስደስተንን ነገር አድርገን ስለምንሄድበት በዓሉን የእግዚአብሔር ነው እንለዋለን እንጂ እሱ እንዲከበር ባዘዘበት መንገድ ቢታይ ይሄ እኛ በዓል ነው። ጾሙም ተመሳሳይ ነው። እግዚአብሔር ጾሙ ያለው ጾም እንዲህ አይደለም። ከጠብ ከቂም ከበቀል ሰውነታችን ውስጥ ካለ ክፉ ነገር በሙሉ ለመላቀቅ የምንፈልግበት ጾም ነው እንጂ ሆዳችንን ለማስራብማ እውነቴን ነው የምነግራችሁ እኮ ጾምስ ባይመጣ ሰው አጥቶ ምግብ ተከልክሎ ከምግብ ተቆጥቦ አይቆያል? አይቆይም? ይቆያል እኮ። አሁን የኛ ጾም ከዛ በምን ተለየ ታዲያ? አንዳንዶቻችን እኮ አተንም የምንቆይ እኮ ስላለን መክፈልቱን ፈልገን ቤተ መቅደስ ውስጥ ጾም ሲያልቅ እናቶቻችን የሚሰጡትን የበረከት ዝክር ለመቀበል ብሎ እንኳን እኮ ሳይበላ ሳይጠጣ ግን ሳያስቀድስ ረጅም ጊዜ የሚቆይ ሰው አለ። ከዚህ ታዲያኛ በምን ተለየ? እውነት አብዛኞቻችን አኗኗራችን ኑሩ እንደተባልነው አይደለም። በዓል አከባበራችን እንዲሁ አይደለም። አጿጿማችንም ተመሳሳይ ነው። ለዛ ነው ጌታችን በዓሉ የሱ ቢሆንም የነሱን ሂደት ግን ተመልክቶ አይ ይሄ እኔ በዓል ሳይሆን የአይሁድ ፋሲካ ነው። ይሄ እነሱ ሊያከብሩበት በመረጡበት መንገድ እያከበሩት ነው። ቀጠለ። ወንጌሉን ስናነብ እንዲህ አለ። የአይሁድም ፋሲካ ቀርቦ ነበረ፣ ክርስቶስም ወደ ኢየሩሳሌም ወጣ። ወደ ኢየሩሳሌም ወጣው ወደ ቤተ መቅደሱ ለመሄድ ነው። ስሙ በደንብ ይህ ሳምንት ሲጠራ ምኩራብ ይባላል። ክርስቶስ ግን የገባው ወደ ቤተ መቅደስ ነው። እስኪ ምኩራብ በሉ እንጂ ቤተ መቅደስ በሉ። ምኩራብ ማለት የአይሁድ ቤተ ጸሎት ማለት ነው። 10 እስራኤላውያን ወይንም ደግሞ 10 አባወራዎች ባሉባቸው ቦታዎች ላይ ምኩራብ ሊቋቋም ይችላል። ምኩራብ ዋነኛ አገልግሎቱ ለአይሁድ መሰብሰቢያ፣ ለነቢያት መጽሐፍት ማንበቢያ እንዲሁም ደግሞ የነቢያትን መጽሐፍት መማሪያ ነው። ምኩራብ ለሐዲስ ኪዳን ቤተ መቅደስ ጥላ ነው። በኦሪቱ ምኩራብ የነቢያት መጽሐፍት እንደሚነበቡ ዛሬ በተሰበሰባችሁባት በቤተ ክርስቲያን የነቢያት መጽሐፍት ይነበባሉ፣ ይተረጎማሉ። በኦሪቱ ምኩራብ አይሁድ ይሰበሰባሉ። በሐዲስ ኪዳኒቷ ምኩራብ ቤተ ክርስቲያን ክርስቲያኖች ይሰበሰባሉ። በኦሪቱ ምኩራብ የነቢያት መጽሐፍት ይማራሉ። በሐዲስ ኪዳኑም ምኩራብ በተባለ ቤተ ክርስቲያን ክርስቲያኖች የነቢያትን የሐዋርያትን ትምህርት ይማራሉ። ምኩራብ ውስጥ ግን ክርስቶስ አልገባም። ቤተ መቅደስ ውስጥ ነው የገባው። እስኪ ቤተ መቅደስ በሉ ደግሞ። ቤተ መቅደስ ከምኩራብ ደግሞ የሚለየው መስዋዕት የሚሰዋበት የቃል ኪዳኑ ታቦት ያለበት ቦታ ስለሆነ ነው። ክርስቶስ የገባው ወደዚህ ቤተ መቅደስ ገባ። ወደ ቤተ መቅደሱ ሲገባ ቤተ መቅደሱን ከአንድም ሁለት ጊዜ ፈርሶባቸው መልሰው ሲሰሩት አምላካችን ልዑል እግዚአብሔር አይኖቹ ይህን ቤተ መቅደስ እንደሚያይ ጆሮዎቹ በዚህ ቤተ መቅደስ የተጸለየውን ጸሎት እንደሚሰሙ ቃል ገብቷል። ትላንትና ባከበርነው በጠቢቡ ሰሎሞን ዓመታዊ ክብረ በዓል ላይ አንዱ እግዚአብሔር አምላካችን ለጠቢቡ ሰሎሞን ሰርቶ ለጨረሰው ቤተ መቅደስ የገባለት ቃል ኪዳን በዚህች ቤተ መቅደስ የሚጸለየውን ጸሎት ሰማለው፣ በዚህች ቤተ መቅደስ የሚሰበሰበውን ማንኛውንም ሰው አያለው ብሎ ተናግሯል።
ይህን ቤተ መቅደስ አምላካችን ኢየሱስ ክርስቶስ ቃል እንደገባለት ሊመለከተው ሄደ። ወደዚች ቤተ መቅደስ ግን ገብቶ ሲመለከት አምላካችን ኢየሱስ ክርስቶስ ያገኘው ቤቱን እንደሰጣቸው አድርጎ አይደለም። ልብ ብላችሁ ስሙ። በዓሉን እንደሰጣቸው አላገኘም። አሁን ደግሞ ቤተ መቅደሱን እንደሰጣቸው አላገኘም። ምን ሲያረጉ አገኘ ትሉ እንደሆነ ሲነበብ እንደሰማችሁት በሬ፣ በግ፣ ርግብ እንዲሁም ሻጮችና ለዋጮች ቤተ መቅደሱ ውስጥ እየተንቀሳቀሱና ንግድ እየሰሩ አየ። ጌታችን አዘነ። የሰጣቸው ለዚህ አልነበረምና ጌታችን በደንብ አድርጎ ተጸጸተ። ቤተ መቅደሱን አያችኋለሁ ብሎ የተናገረው ለዚህ አልነበረም። ስለዚህ የገመድ ጅራፍ ተበጅቶ የእንጨት መያዣ ባለው እያጮኸ እየገረፈ እንስሳቱን አባረረ። ቤቴ የጸሎት ቤት ነው፣ ይህን ከዚህ ውሰዱ፣ ቤቴን የወንበዴዎች ዋሻ አታድርጉት፣ አይደለም ይህን ከዚህ ውሰዱ እያለ ጌታችን ተናገረ። ልብ አድርጋችሁ ስሙ ክርስቲያኖች። በዚህ ቤተ መቅደስ ውስጥ ጌታችን ኢየሱስ ክርስቶስ በሬዎቹ፣ በጎቹ እንዲሁም ደግሞ ርግቦቹን ለምን አባረራቸው? እውነት ለመነጋገር እነዚህ እንስሳት በዚህ ቦታ ላይ መገኘት ግዴታቸው። የኦሪቱ ቤተ መቅደስ ልክ አሁን እንደተሰበሰባችሁበት ቤተ መቅደስ የጌታችን ኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ የሚሰጥበት አይደለም። እየሰማችሁ ነው? ልብ አድርጋችሁ ስሙ አደረ። የኦሪቱ ቤተ መቅደስ አሁን እንዳለንበት ቅዱስ ቁርባን የአምላክ ሥጋና ደም የለው። በሱ ፋንታ ጥላ እንዲሆን የእንስሳትን ሥጋ እህልም እያቃጠሉ ነበረ ለእግዚአብሔር መስዋዕት ያቀርቡ የነበሩት። ስለዚህ ለእንስሳ መስዋዕት የሚያስፈልጉ ነገሮች ቤተ መቅደሱ ዙሪያ ላይ ቢገኙ ግዴታ ነው፣ መገኘት አለባቸው። አሁን በተሰበሰብንበት ቤተክርስቲያን ውስጥ ዕጣን፣ ጧፍ፣ ዘቢብ ቢገኝ ይሄ ለምን ተነገደ የሚባል ነገር አይደለም። እኒህ ነገሮች ቤተክርስቲያን ዙሪያ ላይ የሆኑት ለቤተ መቅደሱ አገልግሎት ስለሚያስፈልጉ ነው። እየሰማችሁ ነው? ይሄ ግድ ስለሚያስፈልግ ነው። በሬዎቹ፣ በጎቹና ርግቦቹ መገኘታቸው ጥፋት የለባቸው። ችግሩ የተገኙበት ዓላማን ወይም ያመጧቸው ሰዎች ጽንሰ ሐሳብ ነው። እሱን ነው መረዳት ያለባችሁ። አንድ ሰው ለዛ ቤተ መቅደስ መስዋዕት ለማቅረብ ሲል ከሩቅም ከቅርብም ነው የሚመጣው። ከሩቅ ሲመጣ ብዙ ቀን ሊፈጅበት ይችላል። ስለዚህ ከሀገሩ ከነበረበት ቦታ ላይ ተነስቶ ቤተ መቅደሱ ወዳለበት ወደ ይሁዳ ግዛት ሲመጣ የቀናት ጉዞ ሊሆን ይችላል። በሬው ላይ በላይ ይችላል፣ በጉ ላይ በላይ ይችላል፣ ውሃ ላይ ጠጣ ይችላል፣ ካገኘም ጥቂት ነገር ቀምሶ ሊመጣ ይችላል። ይህንን የሰበሰቡት አይሁድ ፈሪሳውያን ግን ምን ያደርጉ ነበረ? አንድ ሰው ሁለት በሬ ይዞ ሲመጣ በሬዎቹን ያዩዋቸዋል፣ ይገመግሟቸዋል። ይሄንን አሁን በፀሐይ የተመታ ውሃ ያልጠገበ ሳርም ደግሞ ያልበላ በግ በሬ እንዴት ለእግዚአብሔር ይዘህ ትመጣለህ ይላሉ። ይህ ለእግዚአብሔር የተገባ አይደለም ይላሉ። እንኪያስ ምን ላድርግ ይላል ያ ሰው ተጨንቆ ለእግዚአብሔር ደስ የሚያሰኘውን መስዋዕት ለማቅረብ። እኒህ ፈሪሳውያን ምን ይሉ ነበረ ታዲያ? ያንተን ሁለት ስጠንና እኛ አንድ የሰባ በሬ እንስጥ ይሉታል። ሁለቱን በስንት ይለውጡታል? መልሱ እንጂ በስንት? በአንድ ይለውጡታል። በሬዎቹ የተገኙት ዓላማ ለመስዋዕት እግዚአብሔር ግቢ ለሚመጡ ሰዎች ያስፈልጋሉ ብለው ሳይሆን እኒህ እንስሳቶች የተገኙት የአይሁድን ሆዳቸውን ለመሙላት ነበር። እግዚአብሔር የተጸየፈው ይህንን፣ እግዚአብሔር ያዘነበት ይህን። ሰው እግዚአብሔር ቤት ውስጥ ያስፈልጋል ብሎ ለማሞላው የሚሻውን ማንኛውም አይነት ነገር ከግል ጥቅሙ ማነሳትና ማየት የለበትም። አሁን ቤተክርስቲያን የተጎዳችሁ እኮ ለዚህ ነው። አንዳንዶቻችን ብቻ ሲሆን አብዛኞቻችን በሚባል ደረጃ ቤተክርስቲያንን ለመጥቀም የምንፈልገው እንድንጠቅማት አስበን ሲሆን እኛ እንድንጠቅመን ፈልገን ሊሆም ለስጋችን ፈርሶ ለሚቀረው ለዚህ ከንቱ ስጋ እንደው ለነፍሳችን ምን አለ እንኳን ብናስብላት። አብዛኞቻችን እውነት ይሄ ነው። እንደው ይሄ ጥቅስ ሲነሳ በጣም ነው ማዝነው ነው በግል እውነት ነው የምነግራችሁ። አብዛኛው ሰው ትዝ የሚለው ይሄ ጥቅስ ሲጠቀስ የካህናት የአገልጋዮች ነገር ነው። ልብ አድርጋችሁ ስሙ። ይሄ ጥቅስ የተጠቀሰው ለካህናትና ለአገልጋዮች ብቻ አይደለም። አንዳንድ የዋህ የሆኑ ምዕመናን ቤተክርስቲያን ይህን ጥቅስ ሲሰሙ ይህ ሳምንት ስለ አገልጋዮች ክፋት የሚወራበት ነው ይላል። አይደለም፣ እሱ ብቻ አይደለም። ይህን ከዚህ ውሰዱ ብሎ የተናገረው ለአገልጋዮች ብቻ አይደለም፣ ለኛም ጭምር ነው።
እግዚአብሔር ቤት የምናመጣውን ነገር ለምን እንደምናመጣው ማወቅ አለብን። ምሳሌ ዜና አበው ላይ አንድ ታሪክ አለ። አባ ዮሐንስ ሐጺር ይባላልና ይህ ጻድቅ ካለበት ገዳም አንዲት እናት ብዙ ምጽዋት ይዛ ወይም 20 ወቄት ወርቅ 20 ጆንያ ወርቅ ይዛ መጣች እና ይዛ መጣ ገዳሙ ላይ ለማስገባት ፈልጌ ነው ተቀበሉኝ አለች። ሊቀበሏት ሲሉ አረ በፍጹም እኔ የገዳሙ አባት አባ ዮሐንስ ሐጺር ነው እንዲቀበሉኝ የምፈልገው አሉ። በቃ በሳቸው እጅ ካልሆነ እኔ ለማንም ቄስማ አልሰጥም አሉ። እሺ ነይ ግቢ ተባለች። ገባች፣ ሰጠች። አባ ዮሐንስ ሐጺር ሰሌን እየታታ ነበር። ሰሌን መስራት ዘንቢል እንደማለት ነው ብላችሁ ያዙት። ቀናም ብሎ አላያት። ያ ሁሉ ወርቅ ተከመረ ፊት ለፊታቸው። ይህንን በሙሉ አምጥታ ነው አባታችን ምጽዋቱን ተቀበሏት አሉ። እግዚአብሔር ይስጥሽ አሏት። ማን ይስጥሽ? እሺ ብላ ተቀብላ ሄደች። ግን እየሄደች የሆነ መንገድ ላይ ከነከናት በጣም። ምክንያቱም እንደማንኛውም ሰው አንድና ሁለት ወርቅ አይደለም ይዛ የመጣችው 20 ጆንያ ሙሉ ነው ይዛ የመጣችው። እንዴት ነው አንድ ተራ ወርቅና አንድ ተራ ነገር ካመጣ ሰው ጋር እግዚአብሔር ይስጥሽ ብቻ ተብዬ የሚሄደው? ምናልባት ስላላዩት ነው ብላ ተመልሳ መጣች። ገባች፣ ፊት ለፊታቸው ቆማ አባቴ ያመጣውት 20 ወቄት ወርቅ ነው አለች። ስንት ወቄት? 20 ጆንያ 20 ወቄት ወርቅ ነው እና እግዚአብሔር ይስጥሽ እኮ ብለው አሰናበቱኝ። ምናልባት ስላላዩት ነው አለች። ያው በሌላ ዳርዳሩ ምንድነው በደንብ አመስግኑኝ ነው፣ ሌላ ምንም ነገር የለው። አባ ዮሐንስ ሐጺር ታዲያ ምን አላት? የኔ ልጅ ያመጣሽው ለማን ነው አላት። ያመጣችው ለማን? ለሳቸው ነው ለእግዚአብሔር። ስለዚህ እግዚአብሔር ይስጥሽ ከማለት ያለፈ ምን ልነግርሽ ይችላል አላት። አሁን እኛ እንደዚህ አናረግም። ቤተክርስቲያን ውስጥ ጧፉን ጣኑን ዘቢውን ተሸክመን እንመጣለን። አቤት ሊያየን የምንፈልገው ሰው ብዛት፣ አቤት እንድንመሰገን የምንናፍቀው የሰው ልክ ብዛት። ዝም ሲሉን ቆይ ክብሬ ስላልገባቸው ነው። ሌላ የገጠር ቤተክርስቲያን ሲሰጥ እንዴት አድርገው እንደሚያመሰግኑኝ ያውቃሉ እንላለን። እንመስገንበት ያለው የገጠር ቤተክርስቲያን ውስጥ እንወደስበት ያለው እዚህ ያለው እግዚአብሔር ነው አይደለም? እና የት ነው የምናታልለው? ራሳችንን አናታለው። እግዚአብሔርን ፊት ለማታለል አንቁም። ይህ ጥቅስ የተነገረው ለኛም ጭምር ለኛ ጭምር በሬዎቹ ይውጡልኝ ብሎ ክርስቶስ ያለው ለዛ ነው። ለራሳችሁ ጥቅም ብላችሁ የኔን ክብር አታጉድፉ እያለ ነው አምላካችን። እውነታው ግን እኛም እንደዛ ያደረግን። ጥሩ። ሁለተኛ በሬዎቹ ተሰበሰቡ እንዳልኳችሁ እነሱ ጥፋት የለባቸውም ብያችኋል። ታዲያ ለምንድነው ክርስቶስ ጅራፍ አንስቶ ጥፋተኞች የሆኑትን ሰዎች ነው ማባረር ያለበት ወይስ ከብቶቹን? መልሱ እንጂ። መቼም ከብቱ መስዋዕት መሆን ፈልጋለሁ ብሎ አስቦ አልመጣም። ማን ነው እየነዳ ያስገባው? ስለዚህ መባረር ያለበት ያመጣው ሰው ነው ወይስ የመጣው እንስሳ? ያመጣው ሰው ነው መባረር የነበረበት። አምላካችን ግን ጅራፍ አንስቶ ያጮኸ ያባረረው ማንን ነው? እንስሳቱን። ለምን? ልመልሳችሁ። ኦሪት ዘፍጥረት ምዕራፍ 3 ላይ አዳምን በደለ፣ ሔዋንን በደለች፣ እባቢቱን በደለች። የአዳም የሔዋንና የእባቢቱን በደል ታሪኩን አንናገረውም ሰዓትም ስለማይበቃል። ባጭሩ ግን ዕፀ በለሱን በልተው አፋቸው ውስጥ ያስገቡት አዳምና ሔዋን ናቸው ወይስ እባብ ወንባለች? ማን የበላው? አዳምና እባቢቱ ምን አርጉ ነው ያለችው? ብሉ ብላን የተናገረችው። ግን ፍርድ ሲጀመር መጀመር የነበረበት ከሰዎቹ ነው ወይስ ከእባቢቷ ነው? የተጀመረው የለም ያልኳችሁ ልብ ብላችሁ ስሙ። መጀመር የነበረበት ከማን ነው? ከሰዎቹ ነበር መጀመር የነበረ። ትክክለኛ ጥፋተኞች ማን ስለሆኑ ነው? አንስተው ቆርጠው የበሉት እነሱ ናቸው እንጂ እባቢቱ ቆርጣችሁ አካፍሉኝ አላለች። እግዚአብሔር ግን ፍርዱን የጀመረው ካጠፉት ሰዎች ሳይሆን ምክንያት ከሆነችው ከእባቢቱ። ልብ ብለህ ስማ። እግዚአብሔር ኃጢአት የሰሩትን ሰዎች ብቻ የሚቀጣ ሳይሆን ኃጢአት ለመስራት ምክንያት የሆኑትንም ሰዎች ይጠይቃል። አይመስለንም አይደለኛ? እኔ ምን አጠፋው እንላለን። እንዳይመስልህ ምክንያት ከሆንክ እግዚአብሔር ይጠይቃል። ነፍስ ነው እሱ። ከባቢቱን የጀመረው እባቢቱን ለምን አስቀደመ ትሉ እንደሆነ አባቶቻችን ሲተረጉሙ እንዲህ ብለው ይናገራሉ። እባቢቷን አስቀድሞ የረገማት፣ እባቢቷን አስቀድሞ የፈረደባት የሷን መፈረድ አይተው እነሱ ልባቸው ለንስሐ ክፍት ሆኖ ማረኝ እንዲሉ ነው አሉ። እውነት ነው። እባቧ ልክ መረገሟን ሲያዩ አዳምም ሔዋንም ተረግመው ከወጡ በኋላ ተረግም ይልቅር አላሉ። እያለቀሱ በእንባ እግዚአብሔርን ማረኝ ነው ያሉት።
እርሱ ምህረቱን አብዝቶላቸው ተወልጄ አድናቸዋለሁ አለ። አሁን እኛ እኮ በድለን እንደማይመረን ነው ኃጢያት መልሰን የምንሰራው። እጆቹን እንደከለከለን እንዳትጠጉኝ ብሎ እንዳባረረን እኮ ነው። እግዚአብሔርማ ጀርባውን አዞረን። ማን ነው እውነት እንነጋገር ከተባለ ጀርባውን ያዞረው? እኛ አይደለን እንዴ? አትምጡብኝ ብሎ ያውቃል? እዚህ ደጅ አትግቡ ብሎ ያውቃል? አያውቅም። እኛ ነን እንዳለን እሱንማ እሷንማ እመቤታችንን ተዋት፣ ለሌላው ስትሰማ ለኔ ጀርባዋን ሰጠች። ኧረ ተው አይባልም፣ ነውር ነው። መቼም ጀርባዋን ሰጥታ አታውቅም። እሱም መቼም ጀርባውን ሰጥቶ አያውቅም። እኛ ግን ስንሰጥ አይታየንም። እሱ ዝም ሲል ግን ከኛ ጥፋት በላይ ከኛ ጩኸት በላይ የሱ ዝምታ ይሰማናል። እና እውነት እኛ እየጾምን ነው ትላላችሁ ታዲያ? በፍጹም ገና የጾሙም ሐሳብ ውስጣችን እንዲገባ እውነት እግዚአብሔር ልባችን ይክፈትልን። ገና ነን እኛ፣ በጣም ገና ነን። አበው እንደኖሩት እየኖርን አይደለም። እናቶቻችን እንዳለፉት እያለፍን አይደለም። በሩም ላይ እንደርስ እንጃ እግዚአብሔር ያውቃል። እሱንስ በጣም ገና ነን እኛ። በሬዎቹንም ተመሳሳይ ነው ያደረገው። በሬዎቹ ሲባረሩ አይተው ያመጧቸው ሰዎች እኛም እኮ እንባረር ይሆናል ብለው ልባቸው እንዲከፈት ነው። ቤተክርስቲያን ውስጥ ብዙ ሰው ሲወጣ ወገን እኔና እናንተ የተቀመጥነው ማንባረር ሆነን አይደለም፣ እግዚአብሔር ቸር ስለሆነ እንጂ የትኛው ስራችን ነው እዚህ ወንበር የሚያስቀምጠን? አንዳንድ የዋህ ሰው የቤተክርስቲያንን ብዙ ችግር ሲሰማ ካህኑ እንዲያረገ ጳጳሱ ሊቀ ጳጳሱ እንዲሆኑ ሲባል እንደው እግዚአብሔር ጅራፉን አንስቶ ቢያጸዳ ቤተክርስቲያን ንጹህ ብትሆን ይላል። ወገኖቼ እኛም እዚህ ቤተክርስቲያን ውስጥ እኮ ነው ያለነው። ያጽዳ ያለው አፍ ቢጸዳስ? ይባረሩ ካልካቸው ሰዎች ጋርም እኮ መውጣት አለ። ይውጡልኝ ካልከው ሰው ጋር እኮ መሰናበት አለ እኮ። እንዴት ሰው ላይ እንጨክናለን? ልቡና ይስጣቸው፣ ሐሳባቸውን እግዚአብሔር ቀድሶ ለንስሐ ያብቃቸው ማለት የት ዳር ያራቀን? እውነቴን እንምላችሁ እኮ ጣታችንን በመናነሳው ልክ ራሳችን ላይ ለምንድን ማንጠቁሞ መልሰን? ሁላችንም እኮ የበደሉ ተካፋዮች ነን። የትም አይቀርልን፣ የትም። ክርስቶስ ያነሳው ጅራፉን አንስቶ ተአባረራቸው እንስሳቱን ምናልባት ያመጧቸው ሰዎች ልባቸው ከተከፈተ ብሎ ነው። አንድ ሰው ይህንን ታሪክ ሲሰማ ምን ብሎ ጠየቀ መሰላችሁ ይባላል? እንዴ ክርስቶስ ደግ አይደል እንዴ አለ። እየሰማችሁ ነው? አምላካችን ደግ ነው አይደለም? ነው አይደለም? ለዚህ ምስክር እኮ እኛ ነን። ደግነቱን ያቆመን ደግ ነው አይደለም? ቸር ነው አይደለም? ፍቅርስ ነው አይደለም? እንዴት ታዲያ ፍቅርም ደግም ቸርም የሆነው አምላክ ጅራፍ አንስቶ አባረረ? አይ እሱን አይመስልም ይላል። እንዳይመስል ክርስቶስ ጅራፉን ያነሳው ጥላቻ ኖሮበት አይደለም፣ የቤቱ ነገር ስለከነከነው፣ የቤቱ ነገር ስላሳሰበው። ቤተክርስቲያን ውስጥ ሁላችንም ይህ ቢሆን ያ ነገር ቢሆን አረ እንደዚህ ነገር ቢሆን የምንለው ጠልተን አይደለም፣ የቤቷ ነገር ስለምትከነከነን። የተሰበሰብንባት ደጅ የዚህ ደጅ የሰማይ ደጅ ስለሆነች ጥሩ አነሳ፣ አባረረ፣ አስወጣቸው። ቅዱስ ዮሐንስ አፈወርቅ ሌሎችም ሊቃውንት ግን ተባረው የቀሩትን እንስሳት ብቻ ብለው አይተረጉሟቸው። ይህም ብቻ አይተን ትምህርታችንን እንጨርሳለን። እስኪ በሬ በሉ፣ በግ በሉ፣ ርግብ በሉ። ጥሩ። መጀመሪያ ምንድነው ያልኳችሁ? አንዱ ከተባረሩት በሬ ነው። እና በሬ ማለት ምን ማለት ነው ትሉኝ እንደሆነ ይላሉ ሊቃውንተ ቤተክርስቲያን። በሬ ማለት ቀንበር ተጨኖለት የሚያርስ መሬት የሚያለሰልስ እንስሳ ነው። ግን የሚያሳዝነው አሉ ያለሰለሰው መሬት ላይ የተዘራውን ስንዴ ግን በሬው ይበላዋል? ለፍቶ ደክሞ ወጥቶ ወርዶ መጨረሻ ላይ ታጭዶ የሚበላው ማን ነው? ለሱ ተረፈ ምርት ነው የሚሰጠው እንጂ ሰው ገለባውን በልቶ ስንዴውን በሬውን ሲቀልብ አይገኝም፣ ሞኝ ገበሬ ካልሆነ በቀር። ስንዴውን ለራሱ ጎተራ ያስገባና ሌላውን ግን ለማን የሚሰጠው? ልብ አድርጋችሁ ስሙ። በሬ እንዲህ አይነት ብቻ አይደለም። የሚያርስበት መሬት ላይ ተመርጦ የሚያርሰው ጉልበት ስላለው አይደል እንዴ? ጉልበት አለው በሬው። ጉልበት ስላለው ነው ቀንበርም የሚሸከመው። እና አባቶች ምን ይላሉ? በሬዎችን ከቤቱ አባረራቸው ማለት በጉልበታቸው የሚታመኑትን ሰዎች ለእግዚአብሔር ክብር አይመጥኑምና አስወጣቸው ለማለት ነው ይላሉ። እውነት ነው። አሁን እየጾምን ያለን ሰዎች አንዳንዶቻችን እስከ 9 እስከ 12 እንጾማለንና የሚመስለን ለኛ እውነቱን ልንገራችሁ ለኛ የሚመስል ካቻ ምናም እስከ 9 ጾም ያለው የባለፈው ዓመትም እስከ 12 ገፍቻለሁ ይህን ዓመትም አይከብደኝም እንላለን።
ይሄን ሁሉ ሰዓታት እየጾምን የዘለቅነው በነገራችን ላይ በጣም የመጾም ልምድ ስላለን አይደለም ጉልበት እግዚአብሔር ስለሰጠን እንጂ እውነትን እንነጋገር ከተባለ ልክ አብይ ጾም ተፈቶ በዓለ 50 ላይ ለምን ጧት ይረባል ለምን ይረባቸዋል እውነት እኮ ነው ጥያቄው እስከ 9 የመጾም ልምድ ካለ እኮ ጾም ተፈታ ብለው ሆድህን አሳምነው አይደለም ጧት የምትበለው ልክ ጧት ስትነሳ ይረባል እዚህች ጾም ወቅት ላይ እስከምንችለው እስከ ተፈቀደው ሰዓትም የሚያቆየን የኛ የመጿጿም ልምዳችን ሳይሆን የማንቸርነት ነው የእግዚአብሔር ነው ግን ስንቶቻችንን በእኛ በራሳችን ጉልበት የታመን ስንሰግድ በቀጠነ ነው እንላለን ወፍራም ሆኖ የማይሰግድ ጠፍቶ ነው አይደለም ጉልበት እግዚአብሔር ነው ጥበብ እግዚአብሔር ነው ማስተዋልም እግዚአብሔር ነው ግን እኛ ከእግዚአብሔር ጥበብ ማስተዋል ጉልበት በላይ በራሳችን ታመንን እንዲህ አይነቱን በራሴ ጉልበት ተታመናለሁ የሚለውን ሰው እግዚአብሔር አይፈልገውም ደጁ አንድ እስኪ በግበሉ እንጂ በግ ደግሞ ሞኝ ነው ምክንያቱም ሞኝነቱን የምታውቁት አስተዋይ አይደለም የተሻለ ሳር ካገኘ የተሻለ ውሃ ካገኘ ከመንጋው ይለያል የተሻለ ነገር አገኛለሁ ብሎ ስለሚል አብዛኞቻችን እንደ በግ እኮ ነው ከቤተክርስቲያን ኮብለለን የወጣ ነው የተሻለ ነገር ከዚህ ውጪ ያለ መስሎን ማለት ነው እንዲህ አይነቱንም ሰው እግዚአብሔር አይፈልግም ለምን እግዚአብሔር ብቸኛና ዋነኛ የመጀመሪያ ምርጫችን ነው እንጂ ከብዙ ነገሮች መካከል አቁመን የምንመርጠው አማራጭ አይደለም እኛ ግን ህይወታችንን ስትመለከቱት እግዚአብሔር ምርጫችን ነው አማራጫችን ታጉ በተናገርንበት ነው የምንኮነነው አማራጫችን ነው እንጂ ትዝ የሚለን ሁሉም ሲጣምም ትዝ የሚለን ወይስ እንጀምር ነው እንጂ ጀምረን እስከምንፈጽም ድረስ እግዚአብሔር እንላለን እንዴ ምሳሌ ልስጣችሁ በዚህ ጾም ላይ እግዚአብሔር እንዳልነው ሲፈሰክ አይደል እንደምንረሳው ፋሲካ እኮ ነው ተፈስኳል አታይ ተውተው አትበጥብጠኝ እንላለን ስንፈልገው የምናቀርበው ደሞ ሳንፈልገው ስንቀር ከሩቅ ሆኖ እንዲታዘበን ነው አምላካችንን ያረጋል ጥሩ ርግቦችስ ምን አይነት ናቸው ርግብ ደግሞ ምን አይነት ጠባይ ነው ያላት ምንም እንኳን የሆነ ቦታ ላይ መኖሪያዋን ብትሰራም አንድ ቦታ ላይ ግን አትረጋም እህልም ውሃም ለመለቃቀም ስትል እዛዛ ትላለች እዛዛ የሚሉ ሰዎችን እግዚአብሔርም አይፈልግም ከገባችሁ አትውጡ ካላችሁ አትታጡ ለማለት ነው ጥሩ እኒህን እንስሳት አንደኛ ያባረረበት ጥንካሬ አልፈልግም ጉልበታችሁን የኔን ሊለው ሞኛችሁ ሁኑ ምርጫችሁ ሳልሆን አማራጫችሁ አይደለም ምርጫችሁ ነኝ ሊላችሁ ነው የመጀመሪያ ላይው ሶስተኛ ደግሞ ሐሳባችሁ ወደዚህ አይበል ጽሙ በኔ ላይ ሊል ነው እንዲህ አይነቱን ነገር ከቤተ ክርስቲያን አልፈልግም ይውጣ ይህ ነገር አለ እናንተን አይደለም ሐሳቡ ይውጣን ያለው ጥሩ ሁለተኛው ጅራፉን አንስቶ ለምን ቤተ መቅደሱን አነጻ ከተባለ እኒህ እንስሳት በሙሉ አልፈዋል አሁን በተሰበሰባችሁበት ቤተ መቅደስ የምትበሉት የምትጠጡት የኔን ስጋና የኔን ደም ነው እንጂ የከብት አይደለም ማለት ሰው ደስ ስላለው ስለቱ ስለሰመረለት እንስሳት ይዞ ምጽዋቴን ስለቴን ተቀበሉኝ ይላል እንጂ ያን እንስሳት ካህናት አርደው እንደ ኦሪቱ ቤተ መቅደስ ብሉት ጠጡት አይሉንም ዛሬ ምን በላው ምን ጠጣው የማንን ስጋና ደም የክርስቶስን ስጋና ደም ለዛ ብሎ አገልግሎታቸውን ስለጨረሱ አስወጣቸው ጥሩ ሶስተኛው እዚህ የቤተ መቅደስ የማንጻት ታሪክ ላይ ይዘነው እንድንሄደው የሚያስፈልገው ትልቁ ቁም ነገር ደግሞ ምን መሰላችሁ ክርስቲያኖች ወንጌሉ ሲነበብ ሰምታችኋል ይህን ካባረረ በኋላ ጌታችን ይህን ከዚህ ውሰዱ የአባቴ ቤት የጸሎት ቤት ነው እንጂ የንግድ ቤት አታድርጉታል እና ከንክኗቸው ስራቸው ስለተቋረጠባቸው እዛ ያሉ የፈሪሳውያን በሙሉ ማጉረምረም ጀመሩ ይሄን በማን ስልጣን ታደርጋለህ አሉት ጌታ ቀጠለ ይህን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ እንዴት 46 ዓመት የቆየ ቤተ መቅደስ ለማነጽ ለመስራት አንተ በ3 ቀን አፍርሻ አነሳዋለሁ ትላለህ አሉት ጌታ ግን አለ ወንጌል ሲናገር ይህን ያለው በሉ እንጂ መቅደስ ስለተባለ ሰውነቱ ነው መቅደስ ብሎ የተናገረው ሰውነቱ ይህን ከዚህ ወሰዱ ያለው እናንተ የተሸከማችሁት ሁላችሁም ያላችሁበት ባደራ የተቀበላችሁት የሚንቀሳቀስ የእግዚአብሔር መቅደስ ነው እዚህ መቅደስ ውስጥ ሊኖሩ የማይገባቸው ነገሮች አሉ አንደኛው በሬው አብዛኞቻችን እውነትን እንነጋገር ከተባለ በሰውነታችን ውስጥ በሬ ሳይሆን በሬዎች ነው ያሉት ምን አይነት በሬዎች ትሉ ከሆነ አንደኛ ቆሮንቶስ ምዕራፍ 9 ላይ የሚያበራየውን በሬ ከመብላት አትከልክለው ይላል ይህንን ትርጓሜ ለአገልጋዮች ነው የሚሰጠው ይላል አባቶቻችን በሬዎችን አስወጣቸው ማለት በሬ በጠባዩ ወይንም ደግሞ በሬ
በስራው ላይ ምን አይነት ነገር ይንጸባረቅበታል ይላሉ አባቶቻችን ጉልበቱን ማሳየት ብቻ ሳይሆን ከሚዘራው ዘር በላይ ከፍ ብሎ መታየት ይፈልጋል አሉ እውነት ነው ስንዴ ዘርታችሁ በሬው በመካከል ቢያልፍ የሚታየው ስንዴው ነው ወይስ በሬው ነው ጎልቶ ምን ለማለት መሰላችሁ ከክርስቶስ በላይ ከፍ ብለን እንታይ የምትሉ አገልጋዮች ነውር ነው ይያለ ይህ ግን አገልጋዮች ማለት ቀሚስ ለብሶ መስቀል ይዞ የሚቆመው አስተማሪ ብቻና አገልጋይ እንዳይመስላችሁ እግዚአብሔር ቤት ሁሉም አገልጋይ ነው አነሰም በዛ ከእግዚአብሔር በላይ ልንታይ እንታወቅ የምንል ሰዎች አሉ እርሱን ለምነን እንዳደረገልን ልክ የለመነው እግዚአብሔር አርጎልን ሲጨርስ ግን በራሳችን ጉልበት የታመነን ሰዎች የለን ለምነነው እኮ ነው ደምን ባልቀሰን እዚህ ቀራኒው መድኃኔዓለም ልክ ሲያረጋው እሱ ያደረገውን ነገር እኛ ራሳችን እንዳደረግነው ያው ትንሽ እኮ ሮጥ ብዬ ማረግ ያለብኝን አድርጌ ያጨረስኳት ጉዳይ ነው እዚህ እኮ ስንትም ባህን ስታፈስ ነበር እዚህ እኮ ስንት እግዚአብሔርን ተለመነኝ ስትል ነበር አያችሁት እንዲህ አይነቱን ነገር እኔ ያረኩላችሁን ነገር ስለኔ መመስከር የማትፈልጉበትን ነገራችሁን አውጡ ያረጋላችሁ እግዚአብሔር መሆኑን ሳታፍሩ ተናገሩ ጸልየን የተደረገልኝ ምን ያሳፍራል ይሄ ውዳሴ ከንቱ ይመስላችኋል በፍጹም አይደለም መጸለይ እኮ የክርስቲያን ግዴታው ነው ጾሜን ያደረኩት ብትሉ ከንቱ ይመስላችኋል በፍጹም የዋጃ ጾማት እኮ የከንቱ ውዳሴ ማምጫዎች እኮ አይደሉ ግዴታ ነው ጾሜ እግዚአብሔር ሰማይ የምትል ምን ነውራለሁ ግን በፍጹም እኛ እንልም እንዲህ አይነቱን ጠባይ ለሰውነታችን አይስማማው ክብሩ የእግዚአብሔር ነው እርሱ ይውሰድ ማለት አለብን በጎቹን አስወጣ በግ ሌላው ጠባዩ ምንድነው ሞኝ ብቻ አይደለም በከታረደ በኋላ ስጋው ይለበላል ቆዳው ደግሞ ምን ይደረጋል ይለበሳል ልብስ ነው አይደለ እነዚህንም አስወጡ ደግሞ ማለት ምን ማለት መሰላችሁ እንድትበሉት ከተሰጣችሁ ከክርስቶስ ስጋ በላይ በሰው ዘንድ መወደድ መከበርን እየናፈቃችሁ መበላት መጠጣት ደረጃ እስክደርሱ ያለኔ ሰው የለም ወደ ማለት ደረጃ አትደጉ ማለት ነው አንዳንድ ሰው እኮ ሲያበላ ሲያጠጣ እስትንፋስ ሰጥቶ የሚያኖርም እስኪመስል ድረስ ነው የሚመጻደቅ እንዲህ አይነቱ ጠባይ በፍጹም አይኖርባችሁ በግ ቢበላ በግ ቢለበስ በግን ያኖረው እኮ እግዚአብሔር ነው ብትሰጥ ባያልቅብህ ብታበላ ባይጎልብህ ማድጋህን ሙሉ ያደረገው ማን እግዚአብሔር ነው አንተ አይደለም እንዲህ አይነቱን ነገር አውጣ ከሰውነት ርግብስ ምን አይነት ነው ርግብ የመንፈስ ቅዱስ የጸጋ መንፈስ ቅዱስ ምሳሌ ነው የሐዋርያት ሥራ ምዕራፍ 8 ላይ ስምዖን የሚባል አንድ ሰው ነበረ ታስታውሱ ከሆነ ወደ ሐዋርያት እጅ ሄደና ገንዘብ ሰጣቸውና እናንተ እግዚአብሔርን መንፈስ የምታሳድሩበትን ስልጣን ለኔም ስጡኝ በዚህ ገንዘብ አላቸው የእግዚአብሔርን ጸጋ መንፈስ ቅዱስ ደክሞ ከማግኘት ይልቅ በገንዘብ መግዛት የፈለገ ሰው ነበር ስምዖን ለኛ ምን ማለት መሰላችሁ እናንተ መኖር የሚጠበቅባችሁን ህይወት ገንዘባችሁ እንዲኖሩት አታድርጉ አብዛኛው ሰው ንስሐ ከሚገባ ይልቅ ገንዘብ ሰጥቶ ቢፋታ ይቀለው አብዛኛው ሰው ለካህን ቆሞ ፊቱን አሳይቶ በድያለው ከማለት ይልቅ ሰው የማያቀው ገዳም ሄዶ ቁጭ ብሎ ቢል ይቀለው እዛ ሄደ ህትትም አልከው እዚህም ቆመ ተናገርከው እዛም እዚህም ንስሐን የሚቀበለው ስንቱ እግዚአብሔር ለምን ታታልለዋለህ ታዲያ ለምን እውነቴን እንምላችሁ እኮ ስንቱ ባለጸጋ እኮ ቤተ መቅደስ ቆሞ ከመጸለይና ከማጸለይ ይቅር ገንዘብ ሰጥቶ ያን ነገር ቢያቆም ይቀለው በጣም ነው የሚያሳዝነው ለዛ ነው ቀኖና ቤተ ክርስቲያን በነገራችን ላይ አንቀጸ ንስሐ ላይ ወደፊት በጣም ልዩ የሆኑ ሊቃውንተ ቤተ ክርስቲያን ያስተምሯቸዋል አንዱ ለባለጸጋና ለደሃ የሚሰጠው ቀኖና ይለያያል ባለጸጋን መጽውት ተብሎ ቀኖና ይሰጠው ምክንያቱም ገንዘብ ስላለው ለሱ መመስጠት ቀላል ነው አይደለም ነው ለደሃ ደግሞ መጾም ቀላል ምክንያቱም ሳያገኝ ሳይበላ ሳይጠጣ ሊያድር ስለሚችል ስለዚህ አንድ ባለጸጋና አንድ ደሃ ንስሐ ለመቀበል ሲመጡ ሁለቱን የሚገለባበጠው ባለጸጋውን መጽውት አይባልም ጾም ነው የሚባለው ገንዘብማ አለ በገንዘብ እንድትታመን አንፈልግም ይያለ ነው እግዚአብሔር የኔ ቢጤውን ደግሞ ጾም አይባልም ሰው ቆርሶ ያሰጠህን እንካ ብሎ ስለ እግዚአብሔር ስም ያሰጠህን አንተም ደግሞ ከሷ ቆርሰ ሰጥ ነው የሚባለው የኔ ቢጤም ጎንቋና ስለሆነ ማለት ነው አይበግ የሚበቃው አይመስለው ስለዚህ ቀኖና ለመስጠት ሲመጣ እንካ ብሎ መስጠት እንደሚያለማምድ ግልጽ ነው ገብታችኋል ርግብን ከሰውነታችሁ አባሩ አስወጡ አስኪዱ ማለት ምን ማለት መሰላችሁ ታዲያ የእግዚአብሔርን ጸጋ የእግዚአብሔርን ቸርነት ምህረት
ምንም ሳትሰሩ ለማግኘት የሚያስችላችሁን ነገር በሙሉ የሚመስል ነገር አውጡት። እግዚአብሔርን ደክማችሁ ወጣችሁ ወርዳችሁ ለማስደሰት ሞክሩ ለማለት ነው። ይሄ ስለ ሰውነታችን የተነገረ የኛ ሰውነት የእግዚአብሔር ቤተ መቅደስ ማረፊያ ስለሆነ ነው። ታዲያ እውነትን ቅድም እንዳልኳችሁ እኮ ነው ይህን ከዚህ ውሰዱ ቤቴ የጸሎት ቤት ነው እንጂ የንግድ ቤት አይደለም ቢል እግዚአብሔር እኮ ልክ ነው። ይሄ የተሸከማችሁት ሰውነት የእግዚአብሔር የጸሎት ቤቱ ነው። ልባችሁን ብትከፍቱለት ገብቶ ማረፍ ይፈልጋል። ሰውነታችሁን ብትከፍቱለት ገብቶ መቀመጥ ይፈልጋል። ቤቱ የጸሎት ቤት ነው። የእግዚአብሔር ቤት የትምህርት ቤት ነው። የሉቃስ ወንጌል ምዕራፍ 2 ላይ በ12 ዓመቱ ቤተ መቅደስ ውስጥ አይደለ ክርስቶስ ከአይሁድ እግር ስር ቁጭ ብሎ ሲማር የተገኘው። እናንተ ሰውነት ውስጥ እኮ አርፎ ሌላውን ሰው ማስተማር ይፈልጋል እግዚአብሔር። የሁላችንም ሰውነት ላይ አያችሁት ያላስወጣ ነው ብዙ ነገር ከስላለ ሰውነታችን ውስጥ እግዚአብሔር እንዴት ብሎ ይግባ? ስለ እግዚአብሔር ብለን ያልተው ነው በጣም ብዙ ነገር ስላለ እንዴት ብሎ እግዚአብሔር ይረፍ? ሰውነታችን እኮ ለእግዚአብሔር መጽናኛ ነበር መሆን የነበረበት። 12 ሆነው አልጭ የሆነውን ዓለም ያጣፈጡትን ሐዋርያት እኮ እኛ 60 ሚሊዮን ሆነን በጠበጥ ነው። 12 ሆነው ዓለሙን በሙሉ አሸንፈው ነበር። በስተን ለምን የምንሸነፍ ይመስላችኋል? ቁጥር ሳያንሰን ለምንድን ነው የምንማረክ ይመስላችሁ? ራሳችንን ለእግዚአብሔር አላስገዛንም። የሚመለክበትን ቤተ መቅደስ ይህንን ብቻ አይደለም ንጽህናውን መጠበቅ ያለበት የኛም ሰውነት ንጽህናው ይጠበቅ። በሩ በሬው በጉ ርግቡ ገንዘብ ሻጭ ለዋጩ ሁሉም ይውጣ ከኛ ሰውነት። እግዚአብሔር ይህን ውሰዱ ይላል። ቤቱ የጸሎት ቤት ነው፣ የንግድ ቤት አታድርጉት። ስለ ሁለት ነገር ሰውነታችሁ አይኮንኮን፣ ስለ ሁለት ነገር ሰውነታችሁ አይጨነቅ ክርስቲያኖች። ቅዱስ አትናቴዎስ ለዛ ነው ማን አንድ አፍ ኖሮት በሁለት ጽዋ ይጠጣል ይላል። ከሚገባው ይልቅ የሚደፋው እኮ ነው የሚበዛው። እኛ አሁን በዚህ ሰውነታችን እግዚአብሔርንም ማስደሰት እንፈልጋለን፣ ደሞ ሳያንሰን ደሞ ዓለሙንም ማስደሰት እንፈልጋለን። ሁለቱም እንዲቀርብን አንፈልግ። ስንት ህይወት አለ ብለን እንጠይቃለን። ዓለማዊና መንፈሳዊ ህይወቴን እንዴት ላመዛዝነው እንላለን። አረ ተው ክርስቲያኖች፣ አንድ ህይወት ነው ያለን፣ እሱም ዘላለማዊ ነው። አንድ አኗኗር አለን፣ እሱም መንፈሳዊ ነው። በሙሉ ሰዓታችን ክርስቲያን ነን። በትርፍ ሰዓታችን ደግሞ ወተን ዓለም ውስጥ ክርስቶስን በእኛ ሰውነት ውስጥ ብርሃን አድርገን እንዲያበራ እናደርገዋለን። ይህንን ነው ይህን ከዚህ ውሰዱ ቤቴ ጸሎት ቤት ነው እንጂ የወንበዴዎች የነጋዴዎች ቦታ አይደለም ማለት እግዚአብሔር። እውነት የነጋዴ የማንም መናኸሪያ ያደረግነውን ሰውነታችንን በጅራፍ በእግዚአብሔር መንፈስ ቅዱስ ስልጣን እንዲሁም ደግሞ በቅዱስ መስቀሉ አምላካችን ሁሉ እግዚአብሔር ከሰውነታችን ያርቅልን፣ እውነተኛ ጾም ያድርግልን እግዚአብሔር። እውነቴን እንምላችሁ በዚህ ጾም ይዘን የምንፈታው የህል ብቻ ጉዳይ አይሁንብን። በቃ ይዘው የማይፈቱ ጾሞች አሉ። የሰውነታችን ጾም እንደዚህ አይነቱ ጾም አንዴ ከታሰረ አይፈታም፣ አንዴ ከተጀመረ አይቆምም። ጾሙ ሲፈታ አብረን ተፈተን የተውናቸውን ነገሮች መልሰን ሰውነታችን ውስጥ ላለማስገባት እግዚአብሔር ይጠብቀን። ያስተማረን አምላካችን ስሙ የተመሰገነ ይሁን። የሰማነውን ለህይወት ያደርግልን። ሰምተን ከመኮነንም እግዚአብሔር አምላክ ይሰውረን። በጎደለው በነጠበው ስተን ባጎደለውም ደግሞ በአፈ መላእክት በሊቃውንት እንዲሁም ደግሞ በአገልጋዮቹ የሚታረም የሚስተካከል ይሁን። ወስብሐት ለእግዚአብሔር።